ክልል ላይ ወጣቶች እየታፈሱ ነው። ያ እሱ ነገር እኮ ሰው ላይ አሰስ የሚያደርገው ፖለቲካ ብቻ ነው። አንዳንዴ ሚሊተሪ ፐርስፔክቲቭ ዙሪያ ላይ ብዙ ሰዎች እንትን አያደርጉም። ለምን እኛም ማሞ ሌላ መታወቂያው ሌላ ነው። የሆነ ግብርና የተማረ ነው ስለ ሚሊተሪ የሚተነትነው ምናምን እንጂ እኮ ኢትዮጵያ if you see it የመከላከያው ኃይል የመስመር መኮንን የሚባላል። የመስመር መኮንን የሚባለው ከመቶ አለቃ ጀምሮ እስከ ሻምበል ድረስ ያለው ኃይል ማለት ነው። አዋጊው ቲፒኤልኤፍ ከመስመር መኮንን በላይ ያለውን ከሻለቃ በላይ ያለውን እርከን ነበር በደንብ አድርጎ መከላከያ ስብጥሩ ሲመጣ 1987 እንደ ኢትዮጵያ ጣል እንደ ዘርፎር ምግብ ጣል የሆኑ ነበሩ። ላይክነ ባጫ እና ምናምን ከቢሃድንና ከኦህደድ የወጡት ደህደግ አካባቢማ ብዙም የገባ የለም። 18 ከዛ በፓርላማ 2004 1 እስከ 4 ድረስ የስብጥር ማስተካከያ ብለው ሪታየር አረጉ። እነዚህ ካልቸራል ባህላዊ ጀነራል የሚባሉትን ሪታየር አረጓቸውና እንከኑ አንድ ሻለቃ እያለ አንዱ ኮሎኔል እያለ አንዱ ሻለቃ ስልጣን መያዝ አይችልም። ኮሎኔሉን ሪታየር ታረገውና ሻለቃውን ታመጣለ። ቲፒኤልኤፍ ምን አደረገ? ስብጥሩን ሲያመጣው እኚህ በሙሉ ጀነራሎቹን ካልቸራል ጀነራል የሚባሉትን ሰበሰበና ወደ ንግድ አስገባቸው። ገባ ራስን ቻል የሚል ይሄ ማለት ለዛ ነው እነሱ አሁን ንግድ ውስጥ የገቡት። እነዚህ አሁን የቲዲኤፍ ጀነራሎችን በታያቸው ኤክስፖርት ይሄ ሌላውን ስራ መስራት የጀመሩት። በዛን ጊዜ ምን መጣ? የተማረው ኃይል የሚባለው መኮንን አለቃ ያለው ታችኛ ያለው ኃይል የብሔር ብሔረሰቦች ስለነበሩ እነሱ አደጉና የትልቅ ማዕረግ ላይ ደረሱ። ኮሎኔሎች፣ ከኮሎኔል በላይ ጀነራሎች ምናምን። አሁን ጦርነት ሲገባ ነባር የሆነው ኃይል ከመስመር መኮንን አልፏል። ማዕረጉ በመምሪያ በኮር በምናምን ደረጃ ነው ያለው። ታች ያለው የስራ ዘመኑ መጥቶ የመስመር መኮንን ላይ ስለማይደርስ ክፍተቱ የላይኛው ኃይልና አዲስ ተመዝጋቢው አዲስ ወደ መከላከያ የመጣው ኃይል ነው ያለው። ለዚህ ነው ፋኖም ኦነግም ቲዲኤፍም እንዳህያ የሚነዷቸው። የሚያዋጋ የመስመር መኮንን የለም። መከላከያ ይሄንን የመስመር መኮንን ሊሞላ ታች ያለውን አስገድዶ ካላመጣው በቀር ፈንጂ ላይ የሚንከባለለውን ይሄኛው ወደ ላይ ሲያመጣው የሚያዋጋ የለም። ክፍተቱ ነው። አሁን ቦርጫም ብቻ ነው እንደኔ ጀነራሎቹን አይተህ ከሆነ የመስመር መኮንኖች አይደሉም፣ አያዋጉም። እኚህን የቀረቿን የመስመር መኮንን ከሻምበል ባሻና ሻምበል መሃል ያሉትን በትግራይ ጦርነት ላይ አረጓቸው። ይሄ ኮማንድ ፖስቱን ሲያዙ በየቦታው ክላስተር ብሎ የመደቧቸው ሻለቃ ሻምበሎች በወቦና በፋኖ በሌሎች ተመቱ። ያጋፕ ስላለ መንግስት ድሮ በውዴታ የሚጠይቀውን መከላከያ አሁን እኮ ስራ የለም አይደለ እንዴ? ወጣቱ እኮ ሳትፈልገው ሁሉ ይሄዳል። ግን አስገድዶ ያን ኃይል የሚጨምረው ስብጥሩ ክፍተት ስላለው ያችን ሊሞላ ፈልጎ ነው ማለት። ደርግ የምታስታውስ ከሆነ አሁን ይሄ ፀሐይ ኮገብ ዘመቻ እንደዚህ ሲያወጣ ከዛ ሲመቱ በኢህአዴግ በኩል ደግሞ እነዚህ አሁን ዋለልኝ ዘመቻ፣ ወልቂጡማ፣ መለቡማ፣ የደደቢቱን የምናምኑ ዘመቻዎች በዘመቻ እየሰዋ ሲሄድ መጨረሻ ላይ ድሮ ወዶ ምናምን ነበራል። አፈሳ ጨመረ ደርግ። ለምን? አማውንቱ አልሞላ ስላለ የሚሳተፈው ሁሉ እየተመጠ ያ ጋፕ በወታደራዊ አይን ካየኸው ይኸውን አይገርምህም? አንዳንዴ የጎበዝ አለቃ ሰፈር ውስጥ የጎበዝ አለቃ ያልሆነ አሁን ለምሳሌ አሁን የኦላንም የፋኖንም ይሄ በትጥቅ ትግል ያሉትን አሁን ቲዲኤፍንም ብታይ ጀነራሎቹን አይተህ ከሆነ ወዳባትን ምግባይ ምናምን የምትላቸው በጣም ያረጁ ናቸው። ከ65 ዓመት በላይ እድሜ ነው። መሀል ላይ ወጣት አታይም። መጨረሻ ላይ የምታየው በቃ ከ15 20 ዓመት 22 እና 15 ዓመት መሀል ያለው ነው አብላጫው ተዋጊው አይተህ ከሆነ ያ ጋፕ አለ። እዛም
ፋኖ ጋር ብትመጣ ልዩ ኃይል ውስጥ የነበሩ በጣም ጥቂት መከላከያ ውስጥ የነበረ ኃይል ነው ያለው እንጂ ከኋላ የገባ ኃይል ነው ያለው። ወጣቱ ነው እንዳለ ምንም ነገር የለው። ኦላ ውስጥ ስብጥሩ ትንሽ ይበላለጣል። አሁን አስመራ የነበሩ ቀድሞ ጫካ የነበሩ ኃይሎች እንደ ነጠብጣብ ያሉበት አሉ። ሌላው ግን ቄሮ ትግሉን ሄዶ አያዋጣው ሲባል እስር ሲበዛበት ጫካ የገባ ነው። አሁን ስልጠናው በቂ ማዕከል ያለበት ወታደራዊ ስልጠና ያለበት አይደለም። አሁን ልከክል የሆነው አንዱ በአንዱ ከወታደራዊ እንትን ስለማይሻሻል ነው። አንተ ሁሌ መቼ ይቋጫል ይሄ ጦርነት የምትለው አንዱ ማሸነፍ አለበት። መከላከያም ስም ብቻ ነው፣ መሳሪያን የያዘው ብዛት አለው፣ ግን ልምዱና እንትኑ የደከመ ነው እዛ መሃል። ሶ ዳትስ ዋይ ኢቭን የቀሩ መስመር መኮንኖች ሶማሊያ ነው ያሉት፣ ሱዳን ነው ያሉት። እነሱ አልተመለሱም፣ ወደ ስብጥሩ አልመጡም እና አልተመቱም። ገባ? እንደዚህ ብታይ አሁን የጭንቅንቁ አንድ በኦሮምኛ አለ ሲገለገልሻቸው ሲባል ሲኩፊሰቸው ሲል ሲገለገልሻቸው ጣልኩ ሲለው አንዱ፣ ሌላኛው የወደቀው ደግሞ ገለበጥኩ ይለዋል። ገባ? ለዚህ ነው አንዱ ከአንዱ ያልተሻለ የሚሆንና የምታየውና ያን ጋፕ ሊሞሉ ነው አፈሳው የበዛው። አንተን ወታደሩ የሰው ወታደራዊ እንትን በደንብ ስለምታውቅ አንድ ሰሞኑን በጣም ያስገረመኝን ቪዲዮ ላስደምጥህ። የዌስተርን ሚዲያዎች ማይነግሩን ማለት ነው የራሽያን ምን አይነት አድቫንስድ የሆነ ደረጃ ላይ በወታደር ውስጥ እንዳሉ የሚያሳይ ነው። ቆይ ለብዙዎቻችሁ ይጠቅማችኋል። በተለይ ይሄ ቪዲዮ በጣም የገረመኝ ማለት ነው። የቱ ጋር ነው መሰለ ያለው? እዚህ ጋር አንድ ወዳጅ ይሽራል። ኦኬ ይሄ ቪዲዮ ከጠፋብኝ አብዳለሁ። ኦኬ አንዳንዴ እኮ ኮመንት በቃ ያዝቃል። ሳትወድ አጥፍቶታል። ቪዲዮ ስለምን ነበረ? በመድኃኒዓለም አንድ ቢኒያም የሚባል ወዳጅ አለ። ይሄ ሚሊተሪ አናሊሲስ ጎበዝ ነው እና አይታል ቪዲዮ አናቨለብል ይላል። ይታያል። አንስተውት ይሆናል። ሰውየውም እንደሚታውቃለን የዛሬ 2 ዓመት 3 ዓመት አለ ከራሽያኖች ጋር ስትዋጉ አለ ስተኩስባቸው ምን ያህል አድቫንስድ እንደሆኑ እየተናገረ ነው። ስተኩስባቸው ከየት እንደተተኮሰ ጃም አድርገው መልሰው ሪታይሌት ለማድረግ አጸፋ ለመመለስ ከ3 እስከ 4 ሰዓት ይፈጅባቸዋል። አሁን ራሽያኖች ላይ ከተኮስክ you have to make sure that ጉርጋድ ውስጥ እንደሆንክ እርግጠኛ ሆናል። ጀስት እንዳትሞክረዋል። ያ አላየህም? እኚህ ድሮኖቹን አንዱ እንዳውም የሆነ አጭር ቪዲዮ ነበር ቤግ ሲያደርገው ድሮን እሱ ግርኔድ ምሽግ ላይ ጥሎባቸው ራይት አዌይ ይከታተሉት ስለነበረ በእንትን ይከታተሉት ስለነበረ ድሮኗ ሄዳ እሱ ላይ ልታርፍ ድሮኗን ይማፀን ነበረ። ውሃ ጠምቶት ይለምነዋል። በቃ እኔ ውሃ ስጠኝና ከዛም በኋላ ይለዋል። ከዛ ምን ይለዋል መሰለ 5 minutes ago አታክ ስታረገን you never hesitate ይለውና ምን ያደርጋል? በድሮኑን መልሶት ቦትል ኦፍ ዋተር አታች አርጎ ይጥልለታል። እንድትረዳው የሆነ ሴንስ እንዲያደርግ ማለት ነው መልሶት። እና ዳትስ ትሩ ለማለት ፈልጌ ነው። ያ ልጅ ግርኔድ መጣሉን አይደንቲፋይ አድርጎ አይተውታል። የሚገርም ነገር and he was the only one የቀረው በምሽጉ ላይ
ለምን እነሱ አይተዋል ሄዶ አታቁን አሬንጅ ሲያደርግ ሲከታተሉት ስለነበረ ይዘ አንዳንዴ በውጊያ ስትገባ በዛኛው ወገን የሚያዋጋውን መታቀው ከሆነ የመስመር መኮንኑን ጎበስ ከሆነና ላትገለው ከፈለክ እኮ ልትይዘው ብዙ መስዋዕትነትን ትከፍላለህ ሰውየውን ለመያዝ ብለው ሲያደርጉና ኢትስ ራይት ለማለት ብዬ ነው። አሁን ያለንበት ዘመን አሁን ዌስተርኖች ኮምፕሊትሊ ይሄ በወታደራዊ ሳይንስ በለው በቴክኖሎጂ በለው ዴካንት ከራሽያ ጋር አይችሉም። ራሽያ እና አሜሪካ በነገር ላይ ራሽያ ታውቃለህ አይደል? የአሜሪካንን ግማሽ ፓርት ኦፍ አሜሪካንን ላጥፋ ካለች 30 ሚኒት ነው የሚፈጅባት። ምክንያቱም በአላስካ በኩል ይገናኛሉ ታውቃለህ በድንበርና ዌስተር ሚዲያዎች ማይነግሩ አሁን ጉግል ብታደርገ ፒሳይደን የሚባል መሳሪያ አላቸው። ፒሳይደን ማለት ሱናሚ የሚፈጥር መሳሪያ ነው። ሃይፐርሶኒክ ገርሞ ሳትጨርስ ሰይጣን 1 ሰይጣን 2 እንደገና አሁን ሰይጣን 4 እየፈጠሩ ነው። which is ሃይፐርሶኒክ ብቻውን ከድምፅ አሁን ቴዲ ስትለኝ ያንተ ድምፅ እኔ ጋር እስኪደ ከመድረሱ በፊት 10 እጥፍ ፈጥኖ የሚመታ ነው። ሶ ፖይንቴ ምንድነው? አሁን ያለበት አሁን የጦርነቱ እንትን የድሮን ዘመን ነው። ድሮን እንኳን አሁን እሱም እየቀረ ነው። ሶ ፖይንቴ ምንድነው? አሁን ቲፒኤልኤፎች አንዳንድ ትንታኔያቸውን ስትሰማ መጀመሪያ ከፌዴራል መንግስቱ ጋር ሲዋጉ ፖዞናል ድምፅ ይሰማል ሲደውልብህ ነው። አሁን ቺኮቹን እዚህ ጋር ጌም ስታጫወት ስለነበረ እኔ መጥቼ ደረቅ ወዳለው ፖለቲካ ስለወሰድ ቲፒኤልኤፎች አመራሮቹን ነው የምልህ የመጨረሻ ኋላ ቀር መሆናቸው የምታውቀው በቆመ ጠብቀኝ ዘመን ነው ያሰቡት አንዳንድ አመራሮች። ሌሎቹ ትንታኔው በአግባቡ አስቀምጧል። አሁን እነ ኬሪያን ስትሰማ ግምጋሚያችን የተሳሳተ ነበር ይሏል። አንዳንዶቹ ነግሯቸዋል። በነገር ላይ ዲስም ራይት ታይም አሁን የድሮን ዘመን ነው። እንደ ድሮ ይሄ በቆመ ጠብቀኝ እንደዚህ በጨበጣ በምናምን የምታደርገው ነገር አይደለም። ለድሮን ጌታቸው ሲናገር ሰምተህ ከሆነ ለድሮን የሚመጥን ቁመና ላይ ተገኝተ ድሮንን እንዴት ኮንትሮል ልታደርግ የምትችልበትን እሳቤ ነድፈ አስልተ ነው እንጂ ወደ ግጥሚያ የምትገባው ዝም ብለህ አትገባም። ደርግን በጣልክበት ሜንታሊቲ መግባት የለብህም ይላሉ። ነጥቤ ምንድነው? አሁን መስመራዊ አዋጊዎች የምትላቸው ጀነራሎች ምናምን ዚያር ቬሪ ኢምፖርታንት፣ ግን ይህን መንግስት አሁን የብልጽግናን መንግስት ከመስመራዊ አዋጊዎች እና ከጀነራሎች በላይ እየጠቀሙ ያለው ቴክኖሎጂካሊ አድቫንስድ የሆኑ መሳሪያዎችን የሚያዙ አይደለም። ለምሳሌ ድሮን ይሄ የቲቪቱ ድሮኖች የቱርክ ሰራሽ ድሮኖች 9 ሰዓት 10 ሰዓት አየር ላይ 9 ሰዓት 10 ሰዓት ይዋጋሉ። በነገራቸው ሂውማን ቨርሰስ ማሽን ነው አሁን ያለንበት ዘመንና አሁን ያለውን መንግስት ማለት ነው ታጣቂዎች ወደፊት ገፍተው እንዳይመጡ ያደረገው ነገር የአንበሳውን ድርሻ የተጫወተለት ያለው ቴክኖሎጂው እስከሆነ ድረስ ሌላ ምን የሚያሳስበው ነገር አለ? አለስ ይሄን ነገር ማቆም ካልቻልክ ጸረ ድሮን ካልታጠቅክ በስተቀር ይሄን በዚህ እንዳትመታ ራስ የምትከላከልበትን ነገር ካልነደፍክ በስተቀር ኦነግም ሆንክ ፋኖም ሆንክ ቲፒኤልኤፍም ሆንክ ሌላውም ኃይል እንዴት ነው ልታመልጥ የምትችለው? እንዴት ነው ልታሸንፍ የምትችለው? ቴዲ ገባ። አሁን ቴክኖሎጂ አድቫንሱን ስላለው ነው ፒፒ ሰርቫይቭ ያደረገው። ቴክኖሎጂ አድቫንሱን ባይኖረው ኖሮ ቅድም ያነሳሁትን የሚያዋጋ ኃይል ስለሌለ ከተማ መሃል እንደተገኘ ሌባ ነው ወታደሩን ከተማ መሃል የተገኘ ሌባ ማንም ሰው ነው አይደል የሚለው ተከትለ ባርጩሜ ተገርፈዋል ማለት ነው። ያንንም ሽፋን የሰጠው አየር ኃይሉና ቴክኖሎጂው። የኢትዮጵያ ድሮ የምትታወቅበት በእግረኛ ነው። የሶማሌንም ጦርነት በል የእርስ በርስንም ጦርነት በል የኢትዮጵያ ወታደር እኔ ስፔሌን አይቻለው፣ የኬንያን ወታደር የዩጋንዳ ወታደር አይቻለው፣ ሶማሊያ አካባቢ ያለውን ቆሞ በሞራል የሚዋጋ ነው በለው ብሎ ማለት ነው። ስፔሌ አሁን ያውቃሉ የኛ ልጆች አሁን ወደ ምዕራብ አካባቢ ያሉት
ለፈቀበዱ ነው የሚባለው። መሬት ይዘ ከተዋጋ 1-1000 ነው ስፔልን የምትዋጋው። ሱዳንም ደስ ሱዳን ብሎ ከተነሳ ምንም እግረኛ እንደ ኢትዮጵያ እግረኛ መሬት ይዞ የሚዋጋ የለም። የመሬት ይዞ የሚዋጋውን እግረኛ ደግሞ የሚያዋጋው ያልኩ ነው መስመር መኮንኑ ነው። መስመር መኮንኑ ይዞ የሚገባውን ሻለቃና ሻምበል ካላዋጋ መከናይዝዱና ኮማንድ ፖስት ላይ ሆኖ የሚያዘው ጀነራል ምንም ሊያደርግ አይችልም። ስለዚህ በዚህ ሳቤ እንዴት ነው ኦነጎች አሁን ታዲያ ከፌዴራል መንግስት ጋር የሆነ ወታደሮች የሚታኮሱት? ምንድነው ወደሱ ሊመጣለት? ከቴክኖሎጂው በላይ ደግሞ ሽምቅ ተዋጊዎች ደግሞ ያላቸው አድቫንቴጅ አለ። ቴክኖሎጂው መንግስት ሲጠቀም የሽምቅ ተዋጊዎቹ ደግሞ ሲስተም የነሱን የሚጠቅማቸው ሲስተም አለ። አንድ በወታደር ውስጥ በጦርነት ውስጥ በተለይ ይሄ ኮንቬክሽን ዎር እና ሽምቅ ውጊያ ስታደርግ ከሰው ኃይል በላይ ከቴክኖሎጂ በላይ የሚዋጋህ መሬት ነው። መሬት ነው ስል መልክዓ ምድር ቶፖግራፊ ተከለ። ያንን ካላወቅከው ቴክኖሎጂውን ብትጠቀምም አሪፍ አዋጊ ቢኖርም በጣም የትጥቅ ትግል የሚያደርጉት በተለይ አሁን ኦነግ የሚጠቀምባቸው ዋነኛው አድቫንቴጁ አንድ ጂኦግራፊውን በደንብ ያውቃል። እዛ አካባቢ የሚያዋጉት የሚንቀሳቀሱት አካባቢውን የሚያውቁት ናቸው። ሌላው ይቅርና ለወታደራዊ ቦታ መያዣ ፀሐይ እንኳ በየት በኩል እንደምትወጣበት ደና ምሽግ ኖሮህ እኮ ደና ተራራ የሆነ ጥሩ ቦታ ይዘህ እኮ ውጊያን in the morning መጀመር የለብህም። when you facing the east የፈለግከውን ያህል ብትር ጨረር ይመጣብሃል፣ ምንም አትችልም። sunrise in the east ስለዚህ ምንድነው የጠዋት ውጊያ እንዳይጀመርብህ ኦልዌይስ ጠዋት ያንተ በራሪ ኃይል ከባክግራውንድ ከእንትንህ ወደዛ ርቆ ነው መሆን ያለበት። ያነሳውልህ ይሄንን የመስመር መኮንን አጥንቶ ውጊያውን የሚያደርገው ከሰፈር የተሰበሰበው ይሄ 3-6 ወር የሰለጠነው ውርሶ ሄዶ የገባው ኃይል ይሄን አይረዳውም። እና ስብጥሩ ያልኩ ቀድሞ የነበረውን ኦነግ ደግሞ የስብጥር ነው ያደረገው። ኤርትራ የነበረው ኃይል ለምሳሌ አሁን የገሚሱ የተለያዩ ጦርነቶችን የተሳተፈ ነው። የገሚሱ ደግሞ ኢቭን ከመከላከያ ውስጥ ወደዛ የገባ ነው። የባድሜ ጦርነት ውስጥ ተሳትፏል ማለት ነው። ከዛም በፊት ታሪክ ይኖረዋል። ሌላ መልክዓ ምድር ላይ የሰለጠነ አለ። ኬንያ ውስጥ ሄዶ የሰለጠነ ያንን መልክዓ ምድር ይዞ ይመጥቷል። ተመልሶ ደግሞ ወታደር ብቻ አይደለም ካድሬ ሆኖ ከተማ ውስጥ ደግሞ የኢንቴሊጀንሲ ስራ ተሰማርቶ አይቷል በቲፒኤልኤፍ ጊዜ። ወታደሩን ብቻ ሳይሆን የምን እንትን አለው የኢንቴሊጀንሲ ሰርቬላንስ ሂደት አለው። ያ ስብጥር ከየቲሙ ውስጥ ካለ ያ ነው። ሌላኛው ደግሞ አላማ ነው። ማወቅ ያለብህ አላማ ነው። አሁን ቲፒኤልኤፍ የተሸወደችበትና እንደዚህ የተዝረከረኩበት መስመር የሚባል አለ። በኦነግ ውስጥ ካዮ ነው የሚባለው አላማ። መስመር ያታግለናል ይላል ቲፒኤልኤፍ መሪው ዱሮ። ስለዚህ እሱ ወሳኝ ነው። አሁን የምታየው ወታደር አምኖበት አይደለም የሚዋጋው። እኚህ ሁሉ ስብጥሮች ምን አደረጉት? በቃ ፍርክስክሱን ያወጣው። እኔ አሁን ስጋቴ የውስጥ ችግራችንን በፖለቲካ አንድ ቀንም ልንፈታው እንችላለን። እንደ አገር ግን እንደ አገር የዛችን ሀገር ሶቨሬኒቲ ለማስከበር ጠንካራ ጎረቤቶች የሉንም። አክቹዋሊ ላይክ እንደዛም ደካማ ሆነ ኤርትራንም ቢሆን አይ ዶንት ኖ ጅቡቲን፣ ኢጅፕትን፣ ሌሎቹን ግን እኔ አላመጣጥናቸው። እስቲ አንድ ቆይ እዚህ ጋር አንድ ብርቱ ጥያቄ ልጠይቅ። ለምሳሌ ኦነግ ተሳካለትና ይህን መንግስት ማስወገድ ነው የሚፈልገው። አሁን ተሳካለት የሚባለው ምን ሲያደርግ ነው? ይህን መንግስት ሲያስወግድ ነው? ኦሮሚያን ሲገነጥል ነው? አሳካ ነው ድላችንን የሚለው ምን ሲያደርግ ነው? አንተ በቃ ማይነገር ከሆነ ማይነገር ነው ማለት። አንድ የኦሮምኛ መዝሙር አለ ቸርች ውስጥ የሚዘመር ጠላቴ ገፋኝና የምፈልገው ላይ አንተም እየገፋኝ የሆነ ነገር እንድናገር ትፈልጋል።
ሆነስትሊ ስፒኪንግ እኔ ኦነግን ስለምደግፍ አይደለም። የኢትዮጵያ የፖለቲካ ካልቸር ባህላችን፣ የፖለቲካ ባህላችን ስልጣንን ይዘህ በማስተዳደር ብቻ ነው የሚያምነው። ስለዚህ ውጤት የሚባለው የሚታይህ ቴዲ ፕራይም ሚኒስቴር ከሆነ ወይ ደግሞ አሁን አቶ ዳውድ ጠቅላይ ሚኒስትር ከሆኑ በቃ ኦነግ አሳክቷል ብሎ የሚያምን አለ። ስቴሪዮታይፓችን ያንን ነው ያለን። ኖ ኦነግ 50 ዓመት ታገለ 60 ዓመት ታገለ ትለዋለ በቃ ለማንቋሸሽ እድሜ ምናምን ለማይ ግን ኦነግ ከጀመረበት ዛሬ ደግሞ የኦሮሞ የፖለቲካ ንቃተ ህሊና ያለበትን ብታይ አንበሳውን ድርሻ ኦነግ ነው ያለው። ስልጣን ያልያዘም እንጂ ኦነግ እስካሁን ድረስ አቺቭ ያረጋቸው። አሁን ቲፒኤልኤፍን ውሰድ። ይህንን መጽሐፍ እንድታነባ ጋብዛለሁ። አክቹዋሊ የገብሩ አስራትን መጽሐፍ አንበብ። ኦኬ ውሃት ከመሆናቸው በፊት ቀዳማዊ ወያኔ ትግህ ግግህ እነሱ ኡል የሚባለውን ጉበዝ መሪዎች ከጀባሃ አራካት ሻቢያ ጋር ግንኙነት የነበራቸው እኚህ ሁሉ ድርጅቶች ዛሬ የሉም። የሉም። በቃ ጎረቤታችን ኤስፒኤልን ብትወስዳቸው አኛኛዋን አኛኛቱ ነጋራንግ አሁን አኛኛቱ ናቸው። ከነጋራንግ በፊት አኛኛዋን አለ። አኛኛቱ ነው ኤስፒኤልን የፈጠረው። ከኤስፒኤልም አይኦ ተፈጠረ። እኚህ ሁሉ ድርጅቶች የገሚሶቹ የሉም። የሀፓ ኢዲዩ አሉ እንደ የለም። መያድ ምናምን የሚባል የለም። ኦነግ እኮ በእነሱ እድሜ ያለ ድርጅት እስካሁን ድረስ አለ። አንተ ያንተ መኖር ውጤት ስልጣን መያዝ ሳይሆን የመኖርህ አካል አቺቭ እያረካቸው የምትሄዳቸው ነጠብጣቦች የማይታዩ የማይጨበጡ ግን ጫናን የሚፈጥሩ ስላሉ ነው ኦነግ ያለው። አሁን ግን ኦነግ ምን ሲያደርግ ነው አቺቭ ባረገው የምትለው አንተ? ኦነግ አቺቭ የሚያደርገው ኦሮሚያን ገንጥሎ አይደለም። ኦነግ ኦሮሚያን ለመገንጠል አይታገልም። አስምሬ ልንገርህ፣ ኦነግ አቺቭ አረኩ የሚለው ያለምንም ጫና የኦሮሞ ህዝብ የራሱን በራስ የማስተዳደር የራሱን ፌት በራሱ የመወሰን እድል ሲያገኝ ነው። ያ ደግሞ እኔ አይ ዶንት ኖ አሁን 1973 የፖለቲካ ፕሮግራምን ብታይ የሆነ ግን ከዛ በኋላ 4 ጉባኤዎችን አድርጎ ያሻሻላቸውን ፕሮግራሙንና ዛሬ ላይ ያለውን ብታይ የማይሻሻሉትና የማይለወጡት ኦነግን እንደ ጠላት የሚያዩት ናቸው እንጂ ኦነግ ራሱን እየቀየረ ነው እዚህ የደረሰው። አሁን ባለንበት የፖለቲካ አቋም ደግሞ ኦነግ ኢቭን ናው የኦሮሞ ናሽናሊዝም ወደ ስቴት ኦነርሺፕ እየተሻገረ ነው ያለው። ኦነግ ከህዝብ ውጭ የሚያደርገው ነገር የለም። የኦሮሞ ህዝብ አይተሃል። የኦሮሞ ህዝብ ትናንትና ስለ መገንጠል እንደ አብይ አርጎ ይወስዶ ነበር። አብይ ስለ ዶክተር አብይን አይደለም እንደ ሜይን አርጎ ነበር። ለምን? ኢትዮጵያ ውስጥ ስለሚበርደው፣ ለምን? ማንም እንደ ኢትዮጵያ ስለማያየው። አሁን ግን በኔ ሐሳቤ የኦነግ ዓላማ ላይሆን ይችላል። በኔ ሐሳቤ ቴዲ ኢትዮጵያ የምትባለዋ ኦሮሞን የምትሸድ ከሌላው የሚመጥናትን የሚያደርግ እኔን የማትጠላ ከሆነች አሁን ኢትዮጵያ ችግሩ ስርዓተ መንግስቱና ኢትዮጵያ የተመሰረተችበት ስርዓተ መንግስትና ኔሽን ቢልዲንግ ፕሮሰሱ ነው ችግር ያለበት እንጂ እኔ ኢትዮጵያን አልጠላም። ኢትዮጵያ የተመሰረተችበት ስርዓተ መንግስት ስርዓት እሱ ኦሮሞን ፌቨር የሚያደርግ ኦሮሞን የሚጠቅም ራስህን ደግሞ እንደ ኦሮሞ የምታደርግ ኢትዮጵያን ከዜግነት እንደ ዜግነት ከማያት እንደ ማንነቴ የማይበት ኢትዮጵያ ውስጥ ማንነቴን የማይበት ከመጣ ዋይና ለምን ያንን ለማምጣት ኦነግ ሳይሆን ያንን ወሳኙ ኢትዮጵያ ውስጥ ያለው ሌላ ብሔረሰብ ለኦነግ ያለው ህሳቤ ነው ማለት ነው። ስለዚህ ኦነግ ህዝቡ ያንን እድል ካገኘ እሰየው፣ አይኔ ደግሞ አልፈልግም እንዳውም ከዚህ በኋላ ብሎ የሚያቀርብ ከሆነም ያ so that's the fate of the people። ኦኬ አሁን አንድ ጥያቄ ነው የምጠይቀው። አሁን ለምሳሌ ለአብዛኞቹ ግልጽ ማይሆንላቸው ማለት ነው። በጣም የቆየ አንድ ጽሁፍ እሱን አወጣዋለሁ። አሁን ኢትዮጵያ
ኦሮሚያን መሽተት አለባት ስትል ምን ማለት ነው? ጥሩ አንተ የምትወዳት አለች ድሮ ኢትዮጵያዊ ማን ነው የሚለን የነብሳ ጉተማንም ሙሰደው የነዋለልኝንም ሙሰደው እንግዲህ የነዋለልኝን እንኳን ሻዕቢያን ነው ያኔ ምናምን ጀርባ ያለው ኤርትራኖች ናቸው ያጻፉት ይባላል። ኢቨን ኢሳያስ ቢትራይድ ኃይለ ሥላሴ you know that right so ከሱ ጋርም ትምህርት ቤት ተምሯል እና ያኔ ናሽናሊዝምን ያቀነቅኑ ነበረ እነ መንግስቱ ንዋይን ኦል ስታፍ አለ እና እንትኑን ስታይ ናሽናሊዝምን ከየት እንደተጀመረ እንደዛ ስታይ ኢትዮጵያ ኦሮሞን አልሸተተችም ብሎ ነው ያነሱት። ለምንድን ነው ያነሱት? በኢንዳይሬክትሊ ኢትዮጵያ ስትመሰረት በሆነ ቁምጣን የተመሰረተችው አንዱን ጭሰኛ አንዱን ደግሞ ባለ ሪስት በመሬትም ደረጃ ብትወስድ ማለት ነው። ኢትዮጵያ ስታነሳት የሆነ ጥበብ ልብሷ ዶሮ ወጥ ምግቧ ምትል በሆነ ነገር ስርዓት ውስጥ ናት የተመሰረተችው። ሶ አንድ የጋምቤላ ወጣት ለምን ኦሮሞ ሁሌ እንደሚነሳ ግራ ይገባኛል። አክቹዋሊ አንድ የጋምቤላ ወጣት መጥቶ አሁን 4 ኪሎ ላይ ቢቆምና የሆነ አማርኛ እያወራ ታክሲ ቢጠብቅ ቢቆም ሰፈር ውስጥ ያሉት እኮ እሱን እንደ ኢትዮጵያዊ አዩት። ከሱዳን ነው ወይ የመጣው ይሉታል። ኢትዮጵያ ውስጥ ያ ጥቁር ለግላጋ ግንባሩ ላይ ራሱን እንደተቆረጠ የኑዌር ወር ያኛዋክ ወጣት ኢትዮጵያ ውስጥ እንዳለ አያምንም። ኢትዮጵያ ለምን በዛ ናሙና አልተፈጠረች? ስለዚህ ኦሮሞ መሽተት አለባት ሲባል ኦሮሞን የምትመስል ኢትዮጵያ ኦሮሞንም ጋምቤላንም ወላይታውንም የምትመስል መሆን አለባት። ያቺኛ የምናወራት ኢትዮጵያ ግን አትመስልም። በስርዓተ መንግስቷ በሀገር ደረጃ ብትወስድ ኢትዮጵያ በሚለው ቃል ራሱ እኮ የማይስማማው ስንቱ አለ ካመጣጥ ማለት ነው። አሁን ግን ያ ኢትዮጵያን ውስጥ ኦሮሞ የኢትዮጵያ ግንድ ሳይሆን ብራንች ሳይሆን ትልቁ ግንድ ሆኖ ኢትዮጵያ ውስጥ ኦሮሞ ራሱን የሚያይ ከሆነ ያኔ ኢትዮጵያ ኦሮሞን ትሸታለች ማለት ነው። ያቺን ኢትዮጵያ እኔ አልጠላትም። አሁን ኢትዮጵያ የምትባለው ራሱ ላንተ ሀገርህ ናት፣ ለኔ ዜግነቴ ናት። አሁን ዜግነትና ሀገር ናሽናሊዝም መሀል ልዩነት አለ። እዚህ ስንከራከር አይተሃል። የአማራ ልጆች አማራን ብትወድ ኖሮ ይሄ አብይ መንግስት አማራን ቢይዝ ኖሮ ይላል አይደል? ኢትዮጵያ ስትመሰረት በአማራ ቤዝ ላይ መሆን አለበት ብለው ያምናሉ። ግን እኔ ደግሞ በአማራን ቤዝ ላይ ሳይሆን በሁላችንም ቤዝ ላይ ብንመሰረታት እኔ ኢትዮጵያን አልጠላትም። ኦኬ እሱ ያው አንደርስታንድ አደርጋለሁ። ለምሳሌ እናንተ ሌፍቲስቶች የቡድን መብት መታረቅ እንትን ምትሉ ሁሉ ስልጤውን የምትጠይቀው ፌዴራል መንግስቱ ስልጤን ቢመስልለት ደስ ይለዋል። ሀዲያውም፣ ትግሬውም፣ አማራውም፣ የኦሮሞ ብሔርተኛውም ኢትዮጵያ እሱን ብትመስል ይመርጣል። ኦኬ አንድ ብሔርተኛ ተነስቶ ለምሳሌ አንተ ልጠይቅና አሁን ራስን ችለ ስለሆነ የምትመልሰው ሌሎቹ በሌሎቹ ጊዜ ጠይቃቸዋለሁ። አሁን ኢትዮጵያ ኦሮሚያን አልመሰለችም የሚል ትንታኔዎች ብዙ ጊዜ ይደመጣሉ። ኦኬ ኦሮሚያን አትመስልም ካልክ ማንን ነው የምትመስለው? ኢትዮጵያ አሁን ባለችበት ቁመና የምትመስለው እኛን አልተካተትንም ነው ወይስ አሁን የምትመስለው ሌላ አካል አለ ነው የምትለው? ወይ ለይስሙላ ምርኩዝ አሁን እኮ መምሰል አለባት ስትል እኮ ኢን ኤቭሪ ኮንቴክስት ነው። አሁንም ወደ ስልጣን ነው የሚሄደው። ይህን ነው ቴዲን የማልጋራው። ሰው አሁንም ወደ ስልጣን ነው የሚሄደው። አንድ ፕራይም ሚኒስቴር ኦሮሞንና ኦሮሞን መሰለች አይባልም። the largest speaking እኛ አሁን ከኦሮምኛ not within Ethiopia even በአፍሪካ ደረጃ በብዙ ሀገራት የሚነገር ቋንቋ ነው። አትሊስት ከክልል ውጭ እንኳ ኢትዮጵያ የምትባለው ማዕቀፍ ውስጥ የሥራ ቋንቋ አይደለም።
የስራ ቋንቋ አሁን ይሆናል። ኦብቪየስሊ 5 ቋንቋ ኖ ይሆናል። እሱ የፓርቲ ነው። ቴዲ አትሸወድ። በሀገር ደረጃ እሱ የፓርቲ ነው። የፓርቲ የስራ ቋንቋ ነው የሆነው። ምናልባት ኢንዳይሬክትሊ ፓርቲው በሀገር አቀፍ ደረጃ ሶማሌኛ፣ አፋርኛ፣ ኦሮምኛ፣ ትግረኛ እነዚህ ከአማርኛ ጎን ለጎን የፓርቲ ነው። የፖለቲካ ፓርቲው ስራ ነው። የስራ ቋንቋ ነው የፓርቲው። ፓርቲው ለላንጉዌጅ አድርጎ የያዘው ነው እንደ ብሔራዊ ቋንቋ። ለምሳሌ ኦሮሚያ ክልል ላይ የስራ ቋንቋ ኦሮምኛ ነው። ኦሮሚያ እኔ አንድ ነገር ልንገርህ፣ እየመረረህም ቢሆኑ አንተ እንኳ የለህበትም፣ እየመረረህም የወዳኛው መንደር ልጆች እየመረራቸውም ቢሆኑ ይዋጡት። አንድ ነገር ልንገርህ፣ የኦሮምኛ ቋንቋ የስራ ቋንቋ አለመሆኑን ጀኒውን ኦሮሞ ፒፕል ኢትዮጵያ ሚስ አረገቻቸው። አንድ ታሪክ ልንገርህ፣ እኔ አለማያ ዩኒቨርሲቲ ላይ በሜዳሊያ የተመረቀ አንድ የኦሮሞ የአክስቴ ልጅ ነው። አማርኛን እና ብትለውም አይሰማም። that's how we grow up። ቤተሰቦቹ ስለማያውቁ ገጠር ነው። በሜዳሊያ ነው የተመረቀው ኢንጂነሪንግ። የፌዴራል የሱ የተመረቀበት ፊልድ ወይ ቴሌ ወይ ኤልፓ ነው መስራት ያለበት። አማርኛን ስለማይችል ብቻ አማርኛ አይችልም፣ የፌዴራል ቋንቋ የስራ ቋንቋ አማርኛ ነው ተብሎ just like pushed። ልጁ ደግሞ ብሔርተኛ ስለሆነ ፒፒ ጋር መጥቶ ስልጣን አያገኘውም። ብዙ ጊዜ የፖለቲካ ተሿሚ ነው ያለው ኦሮሚያ ውስጥ። ዛሬ ታጋይ ነው፣ ኦላ ነው ልጁ። ምንድነው ማነሳለ? አንድ እውቀቱን ልጁ የራሱን እውቀት የተማረበትን አላገኘም። እንደ ማህበረሰብ ደግሞ እንደ ኢትዮጵያ እንደ ህዝብ ከእንደዚህ አይነት ወጣቶች የምናገኛቸውን አጣን። እውቀት ገብቷል አለ አባባሌ። እሺ አሁን ሀቃቁን እያወራን ነው። ያው ሀቃቁን እያወራን ነው። ኤግዛክትሊ። ለምሳሌ ብዙ ጊዜ ኢትዮጵያ ውስጥ ያለው የኤሊቶች ቲዮሪ ነው አይደል? እነዚህ የሊቃን ቲዮሪ ነው የምናራምደው ይባላል። ለምሳሌ የ1957 ተፈሪ መኮንን የኤርትራን ኮንፌዴሬሽን በኤርትራን ፌዴሬሽን ዲዞልቭ ባያረጉት ኖሮ ኤርትራ በፌዴሬሽን አሁን ድረስ ከኢትዮጵያ ጋር ትሆን ነበር። በነገር ላይ ይፈልጉት ነበር። በዩኤን አርካይቭ ውስጥ ገብተህ ብታይ ከ90% በላይ ኤርትራውያን ኢትዮጵያ ከኤርትራ ጋር ወይም ኤርትራ ከኢትዮጵያ ጋር በፌዴሬሽን ሲባል ቋንቋቸው ተጠብቆላቸው መብታቸው ተከብሮላቸው እንደ አንድ ፌዴሬሽን ስቴት መኖርን ይፈልጋሉ። በሰዓቱ በተደረገ ድምፅ እንትን ይሄ ነው። እነሱን አእምሯቸውን የቀየረው የኤሊት ቲዮሪ ነው። አቦይ ስብሃትም ሲናገሩ ሰምተህ ከሆነ ህዝቡ ይፈልጋል ሲባል ኖ ህዝቡ አይፈልግም እኛንን የገፋናቸው ምናምን ይላል ህዝቡ። ኢሳያስ ራሱ ይህን ተናግሮታል፣ መስክሮታል። በነገር ላይ አሁን በዚህ ፖይንት ልምጣለህ እና ኦነግ ነገ የኦሮሞ ህዝብ ላይ አሁን የመገንጠል ጥያቄ እንደሌለው አውቃለሁ ኦነግ። ነገር ግን ስኬት ላይ ደረስኩ በሚልበት ሰዓት ኢትዮጵያ ውስጥ ያለው የሊቃን ቲዮሪ ነውና ህዝቡ ባይፈልግም ጠምዝዞ የመጀመሪያው ነገር አሸንፈ ኦሮሚያ ክልልን ተቆጣጠርክ ማለት በቃ የፈለግከው ማድረግ የምትችልበት ደረጃ ላይ ደረስክ ማለት ነው። ላለማስገንጠል ሰሴሽኒስት ኃይል ላለመሆናቸው ምንድን ነው ማረጋገጫው? አንደኛው ነው። ሁለተኛው በደንብ የምትመልስልኝ በቀጥታ የምትመልስልኝ አሁን ስልጣን ላይ ያለው መንግስት ከምን ጊዜም በላይ ከሞላ ጎደል የኦሮሞን ህዝብ ጥያቄ የመለሰ መንግስት አይደለም ወይ? አይደለም ካልክ ያልመለሳቸውን ጥያቄ ትነግረኛለህ። ይችን ጥያቄ እኮ በቃ ሰው ሲደውል ለው የሚሏትን አረካት። በየጊዜው ኦነግ ሰሴሽንስት አይደለም ስለ የህዝቡ ፍላጎት ነው ብሎ ይይዛል እና ያን የህዝብ ፍላጎት ላይ ደግሞ ጫና አለመፍጠር እንዴት ዋስትናው ምንድን ነው የሚለው ነው። እሱ አሁን ጥሩ ጥያቄ ነው ቴዲ። እንደዚህ አይነት ነገር ላይ እኔ የኦሮሞን ጥያቄ ወይ የኦሮሞን ፖለቲካ
እንደ ስጋት ሌሎቹ እንደ ሴሴሽኒስት እንዲታዩ ኦነግንና የኦሮሞን ብሔርተኛ ያስደረጉት አንደኛ ራሳችን እንደ ኦሮሞ ፖለቲከኞችም ኢቭን እንደ ማህበረሰብ ራሱ በጣም ስሜታዊ እንሆንና አንዳንዴ የተጫነብን ሶፍትዌር የሆነ የቆየ ነው። ሶፍትዌሩ አልተቀየረም። ኢትዮጵያን እንደ ኤምፓየር የሚያያት ከሆነ የሆነ ይሄ ኮሎኒ አይነት እንደዚህ አይነት ነገሮች አሉ ነበሩ፣ አይካዱም። በአሁን ሜንታሊቲ ግን እንደዛ የምትወስድ ከሆነ አንተ ነዛ ያለው እንጂ ሶፍትዌሩ ተቀይሯል። ያንን ሶፍትዌር ወደ ሌላ መቀየር አለብን እና ምንድነው ከደረሰብን ነገር ቀን ዘንዶ የማታ መጫኛ ይሸሻል እንደሚባለው የደረሰብን ነገር ምን ያደርጋል? ስሜታዊ ሆነ ስጋት እንዲሆን አድርገው ይገልጹታል። ኦነግ ደግሞ በተፈጥሮ አይተ ከሆነ አርቲኩሌትድ አድርጎ አመራሩ የሚፈልገውን ነገር ሀቅ ላይ መስመር ነው። መሪያችን የሆነ ድሮ ቲፒኤልኤፍ እንደምትለው ካዮ ነው እቅዳችን ነው እኛ የሚመዝነን ይላሉ እንጂ እንደዚህ ብሬንስቶርሚንግ ወጥቶ እንትን ላይ ችግር አለ። ያ እንደ ሴሴሽኒስት እንዲታይ አድርጎታል። አይደለም ብዬ የማነሳልህ ግን አንደኛ ከኦነግ አጋር አድርጓቸው የሚታገላቸው ድርጅቶችን እያቸው እነ ኦጋዴንን እነ ሲዳማን እያቸው ኢቨን ኤኤፍዲ መስርቷል እኮ ከቅንጅት ጋር ኦነግ በኢትዮጵያ ውስጥ ለአንድነትና ለዲሞክራሲ ኤጌን ፒኤፍዲ ፒፕል ፎር ዲሞክራሲ ዩኒቲ የሚለውን እንደገና መስርቷል። ዛሬም ደግሞ ኢትዮጵያ ውስጥ ሆኖ እንደ አገራዊ ፓርቲ ከተቃዋሚ ኮከሶች ጋር አንዱ ነው ኦነግ። አመራሩን ከብርሃኑ ነጋ አቶ ዳውድ ያደረጉትን አዳምጥ። ኢቨን ኦላንም ሌላውን ዝም ብሎ በየቲክቶክ እዚህ እየመጣ የሚናገረውን አይደለም። አመራሩ በደንብ አድርጎ የሚያስቀምጣቸው ማኒፌስቶቻቸውን የኦሮሞ ጥያቄ ይመለስ ነው። ያ ደግሞ ኢትስ ፌት ኦፍ ኦሮሞ ነው እንጂ የኤሊቱ አልፏል። ያ ዘመን ሌንጮን ብቻውን እንደ ገብርኤል ቤተክርስቲያን ወይ እንደ ሌላ ነገር አይተው የምትከተለው አልፏል። 5 ሆነን የኦሮሞ ልጆች አንተ ሩም ገብተን 5ታችንም የየራሳችንን ስናስተላልፍ አይተሃል። ዳት ሚንስ በኤሊት ፕሮፓጋንዳ እየተመራ አይደለም ህዝቡ። የሚያሻውን ያውቃል፣ የሚወስነውን ያውቃል። ስላይት ዲፍረንሶች በማህበረሰቡና በእሊቱ መሃል አለ። ይጋራዋል፣ እሱ ወስዳለሁ። ግን ማጆሪቲው ታች ያለው የኦሮሞ ህዝብ የሚፈልገውን ያውቃል። ስለዚህ እጁን ጠምዝዘው እንደ ትናንትና በአብዮቱ ጊዜ እንዲህ ነው እንዲሆንክ እንዲህ ነህ ብለህ የምታደርገው አይደለም። ሌላኛው ይሄ መንግስት አልመለሰም። ከሞላ እየመጣ ነው እኮ እየመጣ ነው። እዛች ከበጣም ትቆረቁራለች። the fundamental question of the Oromo struggle የሚባለው አንድም ኢንች ከዛ ጋር ፈቀቅ አላለችም። ቴዲ ፒፒ ወይ ደግሞ በብልጽግና ውስጥ ያሉ የኦሮሞ ልጆች ትናንት ኦህዴድ የነበሩ ለውጥ እናመጣለን ብለው እዛች ሀገር ውስጥ አስተዋጽኦ ያደርጉ አሉ። እሱን ከረዲት አልከዳም። እኔ ጭፍን ደጋፊ ጭፍን ተቃዋሚ አይደለሁ። የኦሮሞ ህዝብ ግን የሚፈልገው አሁን ብልጽግና ይዤ መልሼልሃለሁ የሚለውን አይደለም። እስቲ ቁጠርልኝ ከኢህአዴግ ለውጥ የሚባል አሁን ከመጣ ወዲህ ኦሮሞ ያገኘውን ንገረኝ እስቲ አንተ። እኔ አሁን ምን ቀረ ትለኛለህ አይደል? ምን አገኘ ብዬ ልጠይቅ እስቲ። ኔም ኢት ሬዲ። የመጀመሪያው ነገር ክልሉ ሪሌቲቭሊ አሁን ያለው የኦህዴድ አመራር ወደ ሜካናይዝድ ፋርሚንግ ውስጥ እየለወጡት ነው። ጥሩ ነው። ኦሮሚያ ለማች ማለት ሞላ ኢትዮጵያ ለማ ማለት ነው። ከሌላው ክልል በተለየ ሁኔታ የኦሮሞ ገበሬ ዛሬ በተሻለ መንገድ ያርሳል። ተቀበለውም አትቀበለውም ነው። የኦሮሚያ የመታገያ ጥያቄ የማስተዳደር አለ፣ ክልሉን በራሱ ልጆች የሪሶርስ ጉዳይ አለ፣ አዲስ አበባ ጥያቄ አለ። አዲስ አበባ ላይ ኮሽን አለ። አሁን ቅድም ያልከው ኢትዮጵያ
ኦሮሞን መምሰል አለባት ስትል እንደ አንድ ተወላጅ አዲስ አበባ ውስጥ ዞር ዞር ስትል ኦሮሞን የሚመስል ነገር ማየት አለበት። ኦብቪየስሊ በባህላዊ መንገድ ሊሆን ይችላል፣ ሬስቶራንቶች ሊሆኑ ይችላሉ። ልክ የአማራውን፣ የትግራዩን፣ የሌሎች ብሔር ብሔረሰቦችን እንደምታየው ሁሉ የኦሮሞን ባህል የሚያንጸባርቅ ነገር ማየት ትፈልጋለህ። ሲምቦላይዝ የሚያደርግህ ነገር ማየት ትፈልጋለህ። ከዚህ አንጻር ልመልስልህ እየተሰሩ ያሉና በቀጣይ ሊያደርጓቸው በፕሮጀክትነት የያዟቸው ማለት ነው። የመጀመሪያው እንደውም ምን ያህል መሰለ ሪፖርቱ፣ ይሄ ምን ያህል ሰዎች ጋር እንዳለ አላውቅም። መንግስት ያለፈውን ውድቀት፣ ታሪክ፣ ጉዳትና መፈናቀል ማውራት አንሻም አሉ የኦህዴድ ሰዎች እና የተገኘውን እድል ተጠቅመን ይለዋል። በነገራ ላይ ይሄ የዛሬ 3 ዓመት 4 ዓመት የያዝኩት ነው። ከሞላ ጎደል ከመጠራለ አብዛኞቹ አሁን እየተገነቡ ነው ያሉት። የመጀመሪያው እየተሰሩ ካሉ ፕሮጀክቶች እና ተሰርተው ከተጠናቀቁ መካከል አንብበል። የክልሉ ፕሬዝዳንት ጽህፈት ቤት፣ የኦሮሚያ ክልል ፖሊስ ኮሚሽን፣ ይህ ሁሉ አዲስ አበባ ውስጥ ነው። የኦሮሚያ ምርጥ ዘር ኢንተርፕራይዝ፣ የኦሮሞ እርቅ ማሰልጠኛ ማዕከል፣ የኦሮሞ ባህላዊ እቃዎች ማሳያ መገበያ ማዕከል፣ ስንቄ ባንክ፣ ቡሳ ጎንፋ፣ የኦሮሚያ ጠቅላይ ፍርድ ቤት፣ የኦቤን ሚዲያ ኮምፕሌክስ፣ የኦሮሚያ ባህላዊ ምግብ አሰራር እና አዘገጃጀት ማዕከል፣ እነዚህ ሁሉ የተገነቡ ናቸው። ኦሮሞነትን ሊገልጽ የሚችል ነገር እየተገነባ ነው፣ የተሰራ ነው፣ የተመለሰ ነው ማለት አይቻልም። ቴዲ ያንተ እንዳልሆነ ይገባኛል ጥያቄው። ፐብሊክ ሪከርድ አባባሌ ገብተዋል። አንተ ታውቀዋለህ፣ ግን ለምን እንደጠየቁ ስለማቅ ለማወቅ መጠየቅና እያወቁ መጠየቅ ይለያያሉ። ቴዲሻ አንደኛ ከዛሬ 7 ዓመት በፊት ፊንፊኔ 26,000 ስኩዌር ኪሎ ሜትር ናት። ዛሬ 54,000 ስኩዌር ኪሎ ሜትር ናት። ኦልሞስት እጥፍ ጨምራለች። ትክክል። ያደገችው እንዲህ አይደለም ወይ የሆነ ሞጣ ወይ ጎንደር ወይ ደግሞ አዋሳ ሰፈርህ ወይ ደግሞ ላይክ ሳምወርን መቀሌ ምናምን አይደለም። ግልጽ ነው። ወደ ጎን ነው ያደገችው። እዛችሁ ኦሮሚያ ክልል ላይ ነው፣ የቱለማ መሬት ላይ። እነዚህ ሊሰሩ የታቀዱ ቢሮዎች የሚሰሩት ኦሮሚያ ላይ ናቸው ወይ ባህር ዳር አይደለም የተሰሩት። አሁን ለምሳሌ ባህር ዳር ላይ ብዙ ተሰርተዋል። ጣና ላይ፣ የተለያዩ ቦታ ላይ ቢሮዎች ተሰርተዋል። አዲስ የተመሰረቱት ደቡብ ምስራቅ፣ ደቡብ ምዕራብ የሚባሉ ክልሎችም ቦንጋ ምናምን ላይ ብዙ ሰርተዋል። እነ ሽመልስ ፍንፍኔ ላይ ቢሮ ቢሰሩ የኦሮሞ ጥያቄ ተመለሰ አይደለም። ያው በህጋዊነት ፊንፊኔን የኦሮሚያ አርገው የኦሮሚያ አስተዳደር አርገው ቢያረጉ ኖሮ ያኔ ለውጥ አለ ትላለ። አሁን እየተደረገ ያለው 2 ህገ መንግስት አለና እንዴ አልቲሜት ኮንስቲቱሽን የሆነው የሀገሪቱ ህገ መንግስት የክልሎች አለ። የክልሎቹ ቢጻረር በዛኛው ነው አልቲሜት ፓወር አለው የፌዴራሉ። ግን የክልሎች ህገወጥ ነው እስካላሉት ድረስ ስቲል ህገ መንግስት ነው። ስለዚህ የኦሮሚያ ዋና ከተማ ፊንፊኔ ናት ይላል። የኦሮሚያ መስሪያ ቤቶች ፊንፊኔ ውስጥ መጥቶ ቢሮ ቢከፈት ለውጡ ከተራ ቤት ድሮ እነ ሰለሞን ጢሞ እነ በረከት ሲሞን ለኦህዴድ ሲሰጧት የነበረች የሆነ አስታውሳለሁ። ኦሮሚያ ፖሊስ ኮሚሽን የሆነ ሸዋ ፖሊስ የሚባል ድሮ የሆነ ጥግ ላይ እዛ ክለብ ኳስ ተጫውቼ ስለነበረ ካዛንቺስ በቃ የደከመ ቦታ ላይ ነበረ ምንገባ የነበረው። በነገር ላይ ፎቶቻቸው በጣም ጎበዝ ኳስ ተጫዋች ነው። ችግር እና እዛ አይቻለ ፎቶ ነሽ እዛ ነበረ የምንኖረው። እሱ አሁን ሌላ ኮምፕሌክስ የሆነው ቢኖር አርባናይዜሽን አለ በዚች ሀገር ውስጥ በኢቨን ዊዝን አፍሪካ መስሪያ ቤቶች ይቀየራሉ። የደቡብ የክልሉ መስሪያ ቤት የፖሊስ ኮሚሽኑ ደሴም አይደለም። ደሴም ቲንግ ኦሮሚያ ውስጥ ነው የሚደረገው። አንድ ነገር ማወቅ ያለብህ ቴዲ፣ ፕሮጀክቶች የምትላቸው አሁን የምናነሳቸው ፕሮጀክቶች ምናምን የሚባሉት ኦሮሞን በሚመጥን አንተ አንድ ቦታ ላይ
መካናይዝድ የሆነ እርሻ እኔ ድሮ በበሬ ነው የሚታረሰው በእኛ እድሜ አይደል? ዛሬ የትም በትራክቴር ነው። ጊዜ ያመጣውንና መንግስት ያመጣው ለውጥ አይደለም። ያ ኤክስተንሲቭ ፋርሚንጎች ብዙዎች ቦታዎች አሉ። ሴም ታይም ደግሞ ቴዲ መሬት እያለው አርሶ መብላት አጥቶ ሰላም ስላጣ ከወለጋ ከደቡብ ኦሮሚያ ከሌላኛው ቦታ ደግሞ ተፈናቅሎ የሚለምነውን ደግሞ እሱ እኮ ታዲያ ሁሉም ጋር ነው መንግስት እኮ ያንንም ለእኔ ደግሞ ፖይንት ሰጥቼው ሲግኒፊካንት የማደርገው ሁሉን አቀፍ የሆነ ልማት ሲኖር ነው። እሱን እንመጣበታል። አሁን አንተ በምታደርገው ትግል ለምሳሌ እንደ አንድ የኦሮሞ ተወላጅ ዋና ከተማ ላይ አሁን ለምሳሌ ምንድን ነው ቅድም ያነሳው ዋለልኝ መኮንን ቃስ ዩኒቨርሲቲ በነበረበት ሰዓት እንደ መነሻ ነጥብ ያየው ዩኒቨርሲቲ ውስጥ ከተለያየ አካባቢ የሚመጡ ተማሪዎችን ያዩ አይደለም። አየና እቺ ሀገር የትግራይና የአማራ ብቻ ናት ወይ አለ። ምናልባትም ዋለልኝ ማየት በጀመረበት ሰዓት ላይ የኦሮሞ አልባሳት የለበሱ፣ የወላይታ የለበሱ፣ የጋምቤላ፣ የሃዲያ፣ የብሔር ብሔረሰብ አልባሳትን የለበሱ ሰዎችን ቢያይ ሀሳቡ ሊቀየር ይችላል። አሁን ከሱ ንግር በመነሳት ነው የምልህ። አሁን እንደ አንድ የኦሮሞ ተወላጅ አዲስ አበባ ላይ ስትሄድ፣ እንደ አንድ ኢትዮጵያዊ ሌላ ሀገር ላይ ስንሄድ ኢትዮጵያ አየር መንገድን ስናይ ደስ እንደሚለን መሀል ከተማ ላይ የትኛውን ብሔር ብሔረሰብ እሱን የሚገልጽ ነገር ሲያይ ደስ ይለዋል። ስለዚህ የአንተ መነሻ ፖይንት አዲስ አበባ ስለሆነ ነው እነዚህን እየተሰሩና በመሰራት ላይ ያሉ ፕሮጀክቶችን የጠቀስኩልን እንጂ እነዚህን ፕሮጀክቶች አንተ ለምን ባህር ዳር ላይ አላየሁም፣ ለምን መቀሌ ላይ አላየሁም፣ ለምን ሐዋሳ ላይ፣ ለምን አዳማ ላይ ወይ ሀረር ላይ እያልከኝ አይደለም። አዲስ አበባ ላይ እነዚህን ፕሮጀክቶች በማየት እየተሰሩም በመሆናቸው ወደፊትም እየተሰራም ስለሆነ አሁን ያለው መንግስት ወይም ደግሞ ኦነግ እንደ መታገያ አጀንዳ አድርጎ የሚንቀሳቀሰውን ነገር ኤክስ ማድረግ የለበትም ነው። ኦነግ ይሄ ፋንዳሜንታል ነው ብሎ አይደለም የሚታገለው። ዋናው ነገር ላይ ይሄ ብልጭልጭ የሆነው ቢሮ መሰራቱ ሳይሆን ለትውልድ የሚተላለፈው የፊንፊኔ ጥያቄ ራሱ በህግ ሲመለስ ነው። ህግ ሲባል ኦሮሞ ፌቱን ለራሱ ብቻ ሳይሆን አብሮት ከሚኖረው ጋር ሆኖ ለኦሮሞ የሚገባው ሲያገኝ የዛን ሰዓት ይሆናል። ይኸውን የማታገያ ኮስችን አይደለም። ሴትና ሳብሴት አለው። ፋንዳሜንታል የሆኑ ጥያቄዎች ኦሮሞ መጀመሪያውኑ ራሱን ማስተዳደር የመረጠውን በመረጠው በማስተዳደር ዲሞክራሲ ስርዓቱ ሪዮት እንትኑ የፖለቲካ ምህዳሩ ነፃ በሆነ ያ ትውልድ እንደዛ ከሆነ አሁን የምታነሳቸው ጥያቄዎች ሳብሴት ናቸው። እሱ ራሱ አንዱ የአንዱን የሌላኛው መልስ ይሰጣል። ብዙም አይደለም። የማታጊያው ጥያቄዎቹ ቅድም ያነሳውልህ ነው። እኛ አንተ አሁን የምታነሳቸው ቴዲ ቱ ቢ ሆነስት ማለት ነው። እንደ መንግስት እኔ ስልጣን አልፈልግም። እኔ በወጣትነት የስልጣን ነበር፣ የስልጣን ትቼ ነው የመጣሁት። እኔ አሁን ስልጣን ባገኝ ማለት ነው አልናገርም። አሁን ፊንፊኔ ውስጥ ይሄ ኮሪደር ልማት ብለው የሚያነሱትን እንደ ፖለቲካ አንስቸው ምረጡን ይያርጋል ማለት ነው። ለምን የኮሪደር ልማቱን ሳይሆን ያነሱ ስለ አባባሌ ገብቶሃል። ብልጭልጭ የሆነ አሁን የምታነሳቸው ቢሮ አሳድጌ እኔ እንደ ለኦሮሞ ህዝብ ጥቅም አመጣው ብዬ አልናገርም። አንድ ከንቲባ ሊሰራው የሚችል ነው። የድሬዳዋን ከንቲባ አይተሃል? ወዲስ ኔም እንደዚህ በቃ አንድ ከንቲባዎች አሁን አዳነች ብትሰራ ከንቲባ ደረጃ የሚሰራ ነገር ነው። አዎ ገብቶሃል አይደለ? አሁን እንደሄም በቢሮ ደረጃ የምትሰራው ነው። አንድ ኮሚሽነር ገቢ ያስመጣ ነው ወይ ካልከኝ ያምጣ ያስመጣ። አሁን እኮ እሱ እንደ መሰለ ኮምፒቲሽኖች መኖር አለባቸው። አሁን ሽመልስ 1 ሚሊዮን ኢንቨስተር ፈጥራለሁ ካለ አረጋ ለምን አያደርገውም? ኢትስ ኮምፒቲሽን በክልሎች መሃል። እሱ ችግር የለውም። እሱ ሌላ ነገር ነው። ያ ግን ዘር አንተ እኔ የገጠር ልጅ ነኝ። ዘር ይኑር፣ ማዳበሪያ ይኑር፣ የምትዘራበት መሬት ፈርታይል ካልሆነ ድንጋይ ከሆነ ምርት ታገኛለህ? አታገኝም። ፈርታይል ኤንቫይሮንመንቶች መኖር መቻል አለባቸው። ሰላም የሚባለው የፖለቲካ ምህዳሩ፣ ዲሞክራሲ ስርዓቱ፣ ኢንስቲትዩሽኖቹ አንተ ኦሮሚያ ቢሮ የኦሮሚያ ለምሳሌ አሁን ቅድም ያነሳቸው ኦሮሚያ ባህልና ምናምን ፊንፊኔ ውስጥ ቢከፈት
ኢንስቲቱሽናላይዝድ የሆነ ህገ መንግስቱ በህገ መንግስታዊ የሆነ ባህሉን ወጥቶ ማህበረሰቡ ፕራክቲስ እንዲያደርግ የባህል ቦታዎች ኮንሰርቭ ሆነው ለትውልድ እንዲተላለፉ የማይደረግ ከሆነ ምን ጥቅም አለው? ምንም ጥቅም የለውም። ዝም ብለህ ብቻ ምርጫ ሲደርስ እንደሚደረገው አይነት ማለት ነው ሌሎች ሀገሮች የሚያደርጉት። ቤዚክ አይደለም። የምታነሳቸው ነገሮች ጥያቄን ወደኋላ የሚያደርጉ ሳይሆኑ እኔ ጭፍን ተቃዋሚ አይደለም። የሚሰሩ ከትናንት ያልነበሩ ዛሬ ያየናቸው አሉ፣ ግን እነሱ አንኳር አይደሉም ነው የኔ ጥያቄ። አንድ ሁለተኛ፣ ስብጥር ደረጃ ሂድ ፊንፊኔ ላይ አሁን ሆነስትሊ ቴዲ ጎ ይሄ ክፍለ ከተማው ምናምን አለ አይደል? አሁን ፊንፊኔ ያደገችው እንዲህ ነው ብለናል። ስብጥሩን ብታየው ምክር ቤቱ ውስጥ ያለው ነን ኦሮሞ ነው አብላጫው። ፊንፊኔ ውስጥ ነን ኦሮሞ የሆነ ብዙ የሚኖሩ ብሔር ብሔረሰቦች አሉ። ስለዚህ እነሱ ሪፕሬዘንታቲቭ ኖሯቸው በስርዓቱ ውስጥ እንትን ቢሉ እኔ ችግር የለብኝ። ግን የኦሮሞ እንደመሆኑ ትናንትና ቲፒኤልኤፍ 6 ሚሊዮን ሆኖ 40 እና 30 ሚሊዮን ህዝብ ብዛት ካለው ጋር እኩል የሚኒስቴሮች ፖርትፎሊዮ ይወስዱ ነበር። አሁን እኔና አሁን ምናልባት ቶሮንቶ እናንተ ሊበራሎች ስለሆናችሁ እኛ ኮንሰርቫቲቮች ነን ልንገነጠል ስለምንችል ወደኛ መምጣት አይቀርም። አሁን አንተ ወደዚህ ትመጣለህ፣ ቢዝነስ እንጀምራለን ቴዲ እልሃለሁ። እኔ 100 ሺህ ካመጣው አንተ 50 ሺህ ካመጣህና በ150 ሺህ ቢዝነስ ከጀመርን ትርፉን ስንከፋፈል አንተም የ50 ሺህን ነው የምትወስደው፣ እኔም የ100 ሺህን ነው የምወስደው። ለምን ኮንትሪቢዩት ስናደርግ የተለያየን ያደርግ ነው። ኢትዮጵያ የምትባለዋል በእኔ ካልኩሌሽን ስንመሰርታት እኔ 50 ሺህ ሰው ሆኜ ካለው በብዛቴ ኢቭን ጀነሬት የማደርገው የአገሪቱ ጂቲቢ ጀነሬት የማደርገው የኦሮሞ ገበሬ የሚያርሰው ቡና ኤክስፖርት የምታደርግና የምታገኘው እንደ ሀገር ያ ከሆነ ከዛች ሀገር የማገኘውም ያን ያህል መሆን አለበት። ገባ? አሁን እንደ በሬ ሲበላ የነበረ እንደ ሰው ሲበላ ያመዋል፣ ግን እየበላ ነው ይባላል። እኔ ገብቶኛል። ስለዚህ ያ ነው አሁን ትንሽ ከእኩልነት ወደ እኩልነት ነው። ቆሱ መብላጫ አልሆነም። እንደ ብዛት ሲመጣ የሚያነሳው ሰው ያ ስቴሪዮታፕ መጥፋት አለበት። እኔ ለምሳሌ አሁን ብዙ የኦሮሞ ብሔርተኞች አማራ ህዝብ ጥያቄ የለውም አማራ ሌላ የሚሉ አሉ። እኔ ታቀኛለህ ሳነሳ የአማራ ህዝብ አሁን ለምሳሌ እንደ ኦሮሞ ህዝብ ጥያቄ አለው። ከኮንስቲቱሽኑ ጀምሮ ከህገ መንግስቱ ጀምሮ ከናሬቲቮች ጀምሮ ጥያቄ አለው እንደ ማህበረሰብ። ጥያቄውን አንግበው የሚጓዙት ግን የሱን ጥያቄ ይዘው የሚጓዙ አይደለም። በዚህ አኳን አይደለም የአማራ ህዝብ ጥያቄ ብዬ የማነሳው እንጂ ጥያቄ አለው። ሌሎቹም ጋር ሴም ኩዌስችኖች አሉ። ስለዚህ እኔ አሁን እንደ ህዝብ ብዛቱና እንደ ኢኩዊቲው ላይ መልካም አስተዳደሩ ላይ ስለ አማራ መታገል አለብኝ። የኦሮሞም እንዳንተ እንደ ጀነሬት እንዳረከው ባገኝ የአማራ ልጅም ሊቃወመኝ አይገባም። ኦኬ፣ በጣም ጥሩ። ይሄ ማንኛውም ጤነኛ ሰው ሊስማማ የሚችለው ነገር ነው። እዛች ሀገር ላይ እየኖርን ሁላችንም በእኩል መታየት አለብን። የስራ እድሎች ፌር በሆነ መንገድ መከፋፈል አለባቸው። ያነሳቸው ነገሮች፣ የመብት ጉዳይ፣ እያንዳንዱ ነገሮች አሁን አንተ እንደ ችግር ያነሳቸው ነገሮች በህግ የሚከበሩ ናቸው። ተስማምተን ተነጋግረን እንዴት ያለ ሀገራዊ አንድነት ይሄ አሁን ኢትዮጵያዊ ብሔርተኝነት ወይም ደግሞ ሀገራዊ ብሔርተኝነት አሁን እናንተ ያላችሁበት ንዑስ ብሔርተኝነት ነው። ከኢትዮጵያዊ ብሔርተኝነት ያነሰው እንደ ኦሮሞ፣ እንደ አማራ፣ እንደ ትግራዊ የምታወሩት ማለት ነው። እናንተ ይሄ ንዑስ ብሔርተኝነትን ኦሮሞ ብሔርተኝነቱን ገንብቶ ሲጨርስ፣ አማራው ሲጨርስ፣ ትግራዊ ሲጨርስ ተወካዮቻችሁን ልካችሁ ሀገራዊ ብሔርተኝነትን ትፈጥራላችሁ ማለት ነው። ሀገራዊ ብሔርተኝነት ማለት በዜጎች ወይም በቡድኖች መሃል ወጥ የሆነ ሀገራዊ አንድነት የመፍጠር ሂደት ላይ ታደርሱናላችሁ ማለት ነው።
ለምሳሌ ምን ማለት ነው? ራጁ ሜቢ ከበደም አየለም ኢትዮጵያዊ ነኝ ሲል ኢትዮጵያዊ ነኝ የሚለው እንዴት ነው? ሁላችንም በአንድ ላይ ዲፋይል እናደርገው የምንችለውን ዲፊኒሽን ትሰጡናላችሁ ማለት ነው። እናንተ ኒውስ ብሔርተኞች ማለት ነው። ያ ነው ሁለት አይነት ብሔርተኝነት አለ አይደል? ጨርስ። ኦኬ። እነዚህ ነገሮች ብዙ ጥያቄዎችን ይመልሳሉ። ለምሳሌ ኦሮሞ ብሔርተኝነቱን ገንብቶ ሲጨርስ፣ አማራው ሲጨርስ፣ ሌሎችም ሲጨርሱ ሪፕሬዘንታቲቮቻቸውን ትልኩና ወጥ የሆነ ዲፊኒሽን ትሰጡናላችሁ። ጥያቄዎቻችሁ በዛ ይመለሳል። የመጀመሪያው የኔ ጥያቄ ማነሳል ሁለት ጥያቄዎች ናቸው። ይህንን ንዑስ ብሔርተኝነትን ለመገንባት የምታደርጉት ሂደት እንዴት ሊያስነሳ ይችላል? እኔ እናንተ ተነጋግረን አንተ ያልተስማማህን ትቼ እኔ ያልተስማማኝን ትተህ ወደ ጋራ መግባባት የምናደርገው ነገር በጠረጴዛ ዙሪያ በመነጋገር በሀሳብ ፍጭት የሚሆን ነገር ነው። መሳሪያ ከገባበት ብዙ ኢንተረስት ግሩፖች ይገባሉ። አይደለም ንዑስ ብሔርተኝነትን ልትገነባ ሀገራዊ ብሔርተኝነትን እንኳን አትገነባም ማለት ነው። ቢኮዝ ፊዚካል ፋይቲንግ ስለምትገባ ማለት ነው። እነዚህ ነገሮች የምታነሳቸው ነገሮች በመነጋገር የሚሆኑ ሆኖ ሳለ እንዴት ነፍጥ ያስነሳሉ? ለምን ጉልበትን መረጣችሁ? ጥሩ ጥያቄ ነው ቴዲ። እኔ እናንተ አንድ ሀገር ነው የምንኖረው። በካናዳ ውስጥ ኩቤኮች የራሳቸው መብት አላቸው አይደለ? ውዝን ሀገር። እኛ ደግሞ አልበርታዎች አሁን ሴሴሽን ሆነን ሪፈረንደም ልናደርግ ፒቲሽን እየሰበሰበች ነው ፕሪመራችን። ወይ ወደ አሜሪካ 51ኛው ስቴት እንሆናለን፣ ወይ ደግሞ ራሳችን እንችላለን፣ ወይ ደግሞ ውዝን ካናዳ የራሳችን ኮንፌዴሬሽን ኖሮን የሬቬኒዋችን ላይ ዲሳይድ እያደረግን ከትሩ ካናዳ ጋር መኖር እንችላለን። ዳት ሌቨል ላይ የደረሰው ናሽናሊዝማችን ናሽናሊዝም ስቴጅ አለው እና ሄዶ ካልቸራል ናሽናሊዝም ይሁን አንተ አገራዊ ብሔርተኝነት የሚለው ሌቨል ላይ ከደረሰ ማቹርዶ ነው። አንተ የምታነሳቸው አሁን እኛ ንዑስ ብሔርተኛ አድርገናል አለ። ንዑስ ብሔርተኝነት እያደገ ሲሄድ ወደ አገራዊ ብሔርተኝነት ሊያድግ ይችላል። ችግራችን የኛ ኢትዮጵያ እንላለን። ቴዲ ኢትዮጵያን ዲፋይን አርግ ብልህ የራስ ትርጉም አለህ ለኢትዮጵያ። እኔን ዲፋይን አርግ ብትለኝ የራሴ አለኝ። ኢትዮጵያውን ዲፋይኑ ላይ ራሱ አልተስማማኝም። 100% ያ ነው አገረ ግንባታው ችግር አለበት። ኢትዮጵያ ኢትዮጵያውያን ተውና ንዑስ ብሔርተኞች ራሳቸው ለመገንባት የምትሄዱበት መንገድ የአንዳችሁ ከአንዳችሁ ጋር ይጋጫል። አዎ። ስለዚህ አሁን ምንድን ነው ሁለት ችግሮች ሶልቭ መሆን አለባቸው። አገረ ግንባታው ችግር አለበት፣ ስርዓተ መንግስት ግንባታው ችግር አለበት። ስርዓተ መንግስት ማለት ሲስተም ገቨርናንስ ሲስተም፣ የገቨርናንስ ሲስተሙ ችግር አለበት። መጀመሪያ ኢትዮጵያ ከተመሰረተችበት ጀምሮ የሃይማኖት አባት ኢትዮጵያ መጽሐፍ ቅዱስ ላይ ኩሽ የምትባለው ናት ብሎ ያስቀምጣል። ከዛ ከግብፅ በታች ብሎ ኢትዮጵያ ስትል ያ ነው የሚመጣው። ቅድም ለቲፒኤልኤፍን ነው እንትን የምትሉት። እኔ ግን ስለ ኤርትራ ሲነሳ ከምኒልክ ነው የሚጀምረው። ምኒልክ ጣሊያንን ተዋግተው መረብን አሻግረው ተመለሱ። ኢትዮጵያ የእኛ ናት ቢሉ ኖሮ ያወጡም ነበር እስከዛ ድረስ። ኤርትራ ያኔ ነው እዛ የቀረችው 52 ዓመት ምናምን። ንጉሱም ቅድም ያነሳቸው የኮንፌዴሬሽኖች ስህተቶች አይተሃል። ብሔርተኝነት እያደገ ሲመጣ ደርግም ራሱ ኤርትራን በጉልበት መጠቀሙ ሌላ ነገርን አምጥቷል። ለምንድን ነው ማነሳለ ይሄን ሁሉ? ኢትዮጵያ የምትለዋ ራሱ ድንበሯ ድሮ ከቀይ ባህር ወዲህ ከጊዮን ወንዝ በታች፣ በዚህ ጋር ስትመጣ ደግሞ ከመረዋና ከኩሽ ወደዚህ የሚል መተ ስታነሳው ደግሞ ከዘመነ መሳፍንት በፊት እነ ዮሐንስ ምናምን ኢትዮጵያን ሲመሰርቱ ኢትዮጵያ የምትባለዋ ሰሜኑ የሚያስተዳድራትን አይተሃል።
ኦሮሞዎች ሄደው እስከ ፋሲል ድረስ ይገዙ ነበር የጁ ዳይናስቲን ካየ ዳግም እስኪመለስ ድረስ። ቴዎድሮስ ደግሞ ኢትዮጵያን ስቦ ሄዶ ወደ አክሱም ወደዛ ነበረ። ምኒልክ ናቸው እንግዲህ የሸዋ ኃይል እየጠነከረ ሲመጣ ወደ ሸዋ የጎተቱት ያመጡት። አሁን እነዚህን ስብጥር ስታያቸው ድሮ ኢትዮጵያ ከመመሰረቷ በፊት ስንኖርበት የነበረው ሂደት የተለያየ ነው እና ምንድነው ያ ስትመሰረት ዩኒፋይድ የሆነች ኢትዮጵያ የምትባለዋ አዲስቷ ኢትዮጵያ ስትመሰረት እና 1898 ሳምና አካባቢ የተመሰረተችበት ሂደት ፍላጎት አልነበረም። እንደ አገር አንድ ሆነን የሚለው አልነበረም ስትመሰረት። ከተመሰረተች በኋላ ደግሞ ስርዓተ መንግስቱ አንዱ የአንዱን መደብ የሚያነሳ መሬትህን የአንዱን ሪስት የሌላኛውን ጉልት የሚያደርግ ፊውዳሊዝሙም ሲመጣ እንደዚሁ፣ ዲክታተሩም ሲመጣ እንደዚሁ፣ ኢህአዴግም ሲመጣ የራሱ ስርዓተ መንግስት አድርጎ አንዱን ፌቨር የሚያደርግ። አሁን ለምሳሌ ብዙዎቹ አያነሱትም። አንድ ጊዜ እዚህ ስትናገር ሰምቼ ነበረ። ኢህአዴግን ወደ ስልጣን እንደመጣ በጦርነት የተጎዳ ክልል ነው ተብሎ አሁን ዲንሾ፣ ጉና ምናምን ጥቁር አባይ ሲመሰረት በኦህዴድና በሌሎቹ እነዚህ ኤፈርት ምናምን የመጡት እኮ እነዚህ ጉና ምናምን የሚባሉ ትራንስ ጉና የሚባሉትን በእነሱ ኮርፖሬሽን አድርገው ፌቨር አድርጓቸው። ስርዓተ መንግስቱ የትግራይን ፌቨር የሚያደርግ ነበር። እንደዚሁ መጣ። ስለዚህ ስርዓተ መንግስቱና የሀገር ምስረታው ችግር አለበት። ይሄን ማስተካከል የሚቻለው ደግሞ አሁን አንተ ያነሳው ፖይንት ኢትዮጵያ የምትባለው ላይ ዲፋይን ኮመን ላንስማማ እንችላለን። አብሶሉትሊ ግን ኮመን አንደርስታንዲንግ ሊኖረን የሚችል የኢትዮጵያን ኢሜጅ ላይ መስማማት መቻል አለብን። አንተ የምጠራው ንዑስ የምትለው እኔ ብሔርተኛ ብዬ ነው የምጠራው። ብሔርተኞች ጋር ከመምጣታችን በፊት ልክ ገብቶኛል። አሁን እኔ ባለኝ መረዳት አገራዊ ብሔርተኝነቱን ወይም ደግሞ ይሄ ናሽናሊዝሙን ገና አልጀመርነውም ብዬ ነው የማስበው። እንኳን እሱ ልንጀምረው ንዑስ ብሔርተኞች ለምን ቢኮዝ የእናንተ ንዑስ ብሔርተኞች ብሔረ ግንባታ የምታደርጉት ፕሮሰስ በጣም ረጅም ጊዜ ወሰደና አልጨረሳችሁም። እሱ ጋር ልመጣልህ ነበር እኔ በሲኮንስ የመጣሁት። ይህን ሳልጨርሳችሁ ስለ ሀገራዊ ብሔርተኝነት አሁን ስለ ኢትዮጵያኒዝም ስለ ኢትዮጵያዊነት ዲፋይ ማድረግ አንችልም። ቢኮዝ ቅድም እንዳልኩ መጀመሪያ I do agree. That point, you raised it very critical point. ለዛ ነው እኔ ያን ሀገራዊ ብሔርተኝነትን ከማምጣታችን በፊት አንተ ንዑስ ብሔርተኛ ብለህ የምትጠራው በምሳሌ ላንሳለህ። የአማራ ብሔርተኛ ስለ ሀገራዊ ብሔርተኝነት ከኔ ከኦሮሞ ብሔርተኛ ጋር ከማውራቱ በፊት የአማራ ብሔርተኝነት ስታንድን ኮመን ሰንስ ሆኖ መሀል ላይ መምጣት አለበት። ኮንሰንሰሱ መኖር መቻል አለበት። የኦሮሞን ብሔርተኛ ስታመጣ የኦሮሞ ብሔርተኝነት አገራዊ ብሔርተኝነት ላይ ያለው ፐርስፔክቲቭ የተቀራረበ መሆን አለበት። ስቲል ጋፕ አለው። አይዱ አግሪ በዛ ቅድም እንደምታነሳው ነው። ወደዚህ ከወዳኛው የሚወረወረው ብቻ ሳይሆን ውስጣችንም ራሱ እኔ እዚህ ቁጭ ብዬ አማርኛ ማውራቴን የሌላ ብሔርተኝነት እንደሆንኩ አርጎፎ ስቴሪዮ ያለው የሚቃወም አለ። ለምሳሌ እሱን ሀገራዊ ብሔርተኝነት ከአማራ ጋር ልመሰረት ነው ብዬ እንዲወስድልኝ ላደርገው መሀል ላይ መምጣት አለብን። ለዛ ነው እኔ የሚያስፈልገን ሁለት ጫፍ ላይ የወጣ ግራና ቀኝ ሌፍቲስት ሳይሆን የመሀል አርበኛ ነው የሚያስፈልገን እያልኩ ያለሁት። በኦሮሞን ብሔርተኝነት የመሀል ብሔርተኛ ነው የሚያስፈልገን፣ የመሀል አርበኛ። ኦሮሞ ብሔርተኝነቱን ገንብቶ አጠናቋል ብለህ ታስባለህ? አላጠናቀቀም። አማራማ የአማራ ብሔርተኝነት እኮ ኢትዮጵያ ጭንብል ውስጥ ነበር። የአማራ ብሔርተኝነት እኮ 3 እና 4 ዓመት ነው። ትግራይ ብሔርተኝነቱን እንደምታየው አልተጠናቀቀም። ትግራይ የብሔርተኝነት ነው። የትግራይ ብሔርተኝነት ትግራይ ብሔርተኝነታቸውን ልዩነታቸው ብዙ ራቅ አላለም። ችግሩ ምንድን ነው? የትግራይ ብሔርተኝነት አቲቲዩድ ቱዋርድስ አገራዊ ኢትዮጵያዊነት ላይ ነው እንጂ በትግራዋይነት ላይ ልዩነታቸው የሰፋ አይደለም። አሁን ግን እየመጣ ነው። የኦሮሞም ራሱ ማግኒቲዩዱ የኦሮሞ ናሽናሊዝም ራሱ ማግኒቲዩዱ ቅድም ያነሳውልህ ፖይንት አለ። ኢሊቱ የሚወስንበት ደረጃ ላይ አልፈን
ዛሬ ትውልዱ ፌቱን የሚወስንበት ደረጃ ላይ ደርሷል። ችግራችን ምንድን ነው? ስለ አገራዊ ብሔርተኝነት ልናነሳ የሌሎች ንዑስ ብሔርተኝነትን ጥያቄዎች አኮመዴት ለማድረግ ኢንቫይሮንመንቶች መፈጠር መቻል አለባቸው። እሱን ደግሞ እያደረግነው ነው። ግማሾቻችን እየተሰደብን እየበራን እንደ ሻማ፣ አንተም ጋር እየመጠጣን እየተሰደብን ዊ ኦፕኒንግ ዘ ዶር አገራዊ ናሽናሊዝም እንዲፈጠር ማለት ነው። እነ ጀዋር ምሳሌ መሆን ይችላሉ። ስለዚህ አሁን እንደ አንድ አገሩን እንደሚወድ ሰው የእናንተን ለምሳሌ እንደኔ ያሉ ሚሊዮኖች አሉ። አሁን እኔ መጠበቀው እኔ የምጠይቀኝ ኦሮሞ ብሔርተኝነቱን ገንብቶ እንዲመጣ ፈልጋለሁ። አማራው በቶሎ ገንብቶ እንዲመጣ ፈልጋለሁ። ትግራዋዩ፣ ሁሉም ብሔርተኛ የቤት ስራውን በአግባቡ ጨርሶ ተወካዮቹን ልኮ ወጥ የሆነ ሀገራዊ መግባባት ላይ እንዲያደርሰኝ ፈልጋለሁ። እናንተ ግን አላመጣችሁንም። በዚህ የተነሳ አሁን እነ ጀዋር ላይ የምሰማቸው ንግግሮች ስለ ጓዳችን እያወራን ቆየንና ስለ ሳሎናችን እንዳናወራ ሆነናል ይላል። አሁን ብሌም ትደረጋላችሁ ማለት ነው እናንተ ንዑስ ብሔርተኞች። ቢኮዝ እኛ እየጠበቅን ነው። ብሔርተኝነታችሁን ገንብታችሁ ቶሎ ኑልን ስንል ብሔርተኝነታችሁን በመገንባት ፈንታ ከሀገራዊ ብሔርተኞች ጋር ከሰላምታው ስለምትገቡ እንደገና የጎንዮሽ ውጋት ውስጥ እዛው ስለምትገቡ ጥያቄዎቻችሁን አንዳንዶቹ በየጊዜው ጥያቄዎቻችሁን እየጨመሩ ስለመጣችሁ ወደ መጨረሻው ፋይናል ወደሆነ ነገር መምጣት አልቻለም። አሁንም ድረስ ቀውስ ውስጥ የከተተን ይሄ ነው። ይሄንን ሁሉም ብሔርተኛ ኃላፊነቱን መውሰድ አለበት በሚለው እንለፈውና እንደ አንድ ኦነግ ደጋፊ ህገ መንግስቱን ትቀበላለህ አትቀበልም? ህገ መንግስቱ አብሶሉት ራይት ነው ብዬ አላስብም፣ ግን መነሻ ሊሆን ይችላል ብዬ አስባለሁ። ትደግፋለህ? መነሻ ሊሆን ይችላል ብዬ አስባለሁ። ሪዘርቭድ ነኝ። መነሻ ስለ ብሔር ብሔረሰቦችን ሌጂትሜታይዝ ያደርጋል። አንዳንድ ጉዳዮችን በደንብ ረግጦ ባያነሳም መነሻ ሀሳብ ይሆናል፣ ግን ቶታሊ አመንድ መሆን አለበት ብዬ ለመሰለኝ ያነሳው። አሁን አንዳንድ ጊዜ እኔ በኦነግ ጉዳይ ስለ እውነት ለመናገር ብዙ ጊዜ የምናገረው ነው። በኦነግ ጉዳይ መስማት ከፈለጋችሁ ወይ ራጁን አናግሩት ወይ ማን ነው ጻፉልኝ። የቡርቃ ዝምታ አላለሁ። ሌሎችም የኦነግ ደጋፊዎች አሉ። በዋነኛነት የኦነግ ጉዳይ ዜና ሲኖር ከእናንተ ጋር ባወራ ነፍሴ ቅልል ይላታል። ሌላው ከሰዓት ወይ ብልጽግና ነው፣ ማታ ወይ ኦነግ ነው። እንደገና ከእናንተ ሞቀሳ ይመጣብኛል። ትክክለኛ የኦነግ ደጋፊዎች እያሉ ምንድን ነው እነዚህ የምታስገባውና በእኛ ጉዳይ የምታስተነትነው ትላላቸው። ኦኬ፣ እንደ አንድ የኦነግ ደጋፊ አንተ ልጠይቅህና ስለሚመለከት በመሬት ጉዳይ ላይ ህገ መንግስቱ ለምሳሌ እናንተ ለምሳሌ የመሬትን የባለቤትነት ጥያቄ ታነሳላችሁ እንደ ኦነግ። የፊንፊኔ ጉዳይ አለ፣ እናንተ እንደምትሉት የአዲስ አበባ ጉዳይ፣ የኦሮሚያ ጉዳይ አለ፣ የመሬት የሪሶርስን ጉዳይ ታነሳላችሁ። ህገ መንግስቱ ደግሞ በአንቀጽ 40 ንዑስ አንቀጽ 3 ላይ መሬት የኢትዮጵያ ህዝቦች፣ የኢትዮጵያ ብሔሮች፣ ብሔር ብሔረሰቦች የጋራ ሀብት ነው ይላል። የጋራ ሀብት ማለት ራጂ መቀሌም ሄደ ኢንቨስት ማድረግ ያንተ ናት። አማራ ክልልም እንደ ህገ መንግስቱ ቢሆን ነው የትም ተዘዋዝረ ብትሰራ ያንተ መሬት ነው። የኢትዮጵያ ብሔር ብሔረሰቦች የጋራ ሀብት ነው ይላል እንጂ ስፔሲፊካሊ ህገ መንግስቱ የዚህ ብሔር ነው የዚህ ብሔር ነው ብሎ የሚሰጠው መሬት የለም። አሁን እናንተ የምታደርጉት ትግል ይሄ መሬት ስፔሲፊካሊ ለእኛ መሆን አለበት የሚል ከሆነ ከህገ መንግስቱ ጋር አጋጫችሁም ወይ? ካልሆነ ህገ መንግስቱን ለምትፈልጉት ነገር ተጠቅሱታላችሁ ለአንቀጽ 39 ለማትፈልጉት ደግሞ አትጠቀሙትም፣ አይሆንባችሁም። ይሄ መልስልኝና በቂ ደቂቃ ውስጥ ለተናገርና እንሰናበታለን። ሰለቸው ማለት ነው። ስለቆየ ነው ብዙ አንድ ቅድም ከቀረችው አላንሳለ እና መሳሪያ በዛኛው በሀገራዊ ብሔርተኝነት ቶታሊ ከአንተ ጋር አግሪ ያደርጋል። አንማቹርድ ናሽናሊዝም ስላለን ወደ አንድ ፖይንት መምጣት አንድ ይቅርታ፣ ህገ መንግስቱ እንደዛ አይልም የሚል ጥያቄ ስለተነሳ አድማጭ ተመልካች እያደናበርኩ እንዳይሆን ላውጣላቸው። አንድ ቃስተኝ እያወቀ ነው የሚፎግር ልጁ ነው ላም ብለት ህገ መንግስት ያላችሁ በህገ መንግስቱ ስም የሚቀጥለውን አንቀጽ ትከፍታላችሁ። ምዕመናን አንቀጽ 40 ንዑስ አንቀጽ 3 ላይ እንዲህ ይላል
የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው። መሬት የማይሸጥ የማይለወጥ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ንብረት ነው ይላል። ኦኬ ቀጥላም ለአድማጭ አይኖ እሱም የህዝብና የመንግስት ነው የምትለውን ነው መጨረሻ ላይ እንደ ጀስቲፊኬሽን ያልሆነችውን ብዙ ሰው እንትን ስለማያደርግ ይመስለኛል። ወደ እንትን ልምጣ እና አገራዊ ናሽናሊዝም ላይ መድረስ አለብን። ተናግሬያለሁ ከዚህም በፊት የግማሹ ናሽናሊዝማችን ገና እንቅጭጭ ላይ ነው ያለው። ቅድም ያነሳውልህ እኔ አሁን ወደ ስለ አማራ ብሔርተኝና ስናነሳ ሁሌ ስድብ ብቻ ስለሚሆን ብዙም ኮመንት አላረግም። አሜን ብሎ የሚወስድ የለም፣ ዲፌንድ ነው የሚያደርጉት። እና ኢትዮጵያ ጭንብል ውስጥ የነበረ ብሔርተኝነት ነበረ። አማራ እንደዚህ ራሱን እንደ ብሔርተኛ በፖለቲካ እንደ አታጋይ ሆኖ የወጣበት እንጂ ቀድሞም ቢሆን የአማራ ብሔርተኝነት አለ። ዶንት ቴክ ሚ ሮንግ ዊዝን ስትራግል እኔ አሁን በማቃቸዋል ለምሳሌ ኤርትራ ኦነግ እያለ ስለምመላለስ የአርበኞችን ታጋዮች አገኝ ነበረ። ብርሃኑ ጉራጌ ሆኖ ለምን የአማራ ልጆችን በኢትዮጵያ ጭንብል ስር ይመራል? የአማራ ትግል በአማራ ነው መመራት አለበት ይሉ ነበር። ሴም ታይም ድሮም በዋልልኝ በምናምን ቢያድን ሲመሰረትም ራሱ ትግሬ እኮ ቢያድን የሚለው ስም ራሱ ትግርኛ ነው ታውቃለህ። ብሔረ አማራ ነው የሚለው። ብሔረ አማራ አይልም በአማርኛ፣ የአማራ ብሔር ነው የሚባለው አይደለ? እና የአማራ ብሔርተኞች እሱን ሲታገሉ ነበረ። ቢያድንም ሆነው ኢቭን ምርኮኛ ሆነው ማለት ነው ነበረ። ግን አሁን እንደ ማታገያ ሆኖ የወጣው 3-4 ዓመት አይበልጥምና አልጎመራ። የኦሮሞ ናሽናሊዝም ጋር ስትመጣ ደግሞ ቅድም ያነሳቸው ሶፍትዌሮች አሉ። መጀመሪያ ኢትዮጵያ የምትባለውን ሀገራዊ ብሔርተኝነትን ልታመጣ ኢትዮጵያ የምትታይባት የነበረው ህሳቤ እሱኛው ፈተና የሆነበት ከዛ ውስጥ የማይወጣ ብዙ አለ። እሱን ማታገያዎች ወደ መሃል ማምጣት አለብን ያልኩ። አሁን እነ ጀዋርን አነሳ። አዎ በአንዴ እኮ በአንድ ሌሊት የምትቀይረው የለም። ሌንጮ ቀድሞ አሁን ብዙ ፖለቲካውን አልደግፍም፣ ግን ከ20 ዓመት እስከ 15 ዓመት ሲናገር የነበራቸው ነገሮች ዛሬ ሲፈጸሙ የምታያቸው አሉ። ያን አይገባህም ቶሎ አንዳንድ ነገሮች ላይ። ዳውድ ኢብሳ ወደዚህ ትግል ከገባን ሶሪያ ነው የምንሆነው ብሎ ተናገረ 2013። ፌስቡክ ላይ ሙድ ያዙበት። ሶሪያ ሆነን አየን። አሁን ለሱ ታይቶታል ቢኮዝ ሂ ፕሪዲክትድ። ያ ችግር ስላለ የኦሮሞ ናሽናሊዝምም ኢሊቱም ማህበረሰቡም ሌላኛውም ቆም ብሎ ቀኝና ራይት ላይ ያለው ወደ መሃል አርበኝነት መምጣት መቻል አለበት። ሲዳማ ጋር ብትሄድም ተሴም ሌላኛው ጋር ብትሄድም አገራዊነትን ለማምጣት ችግር አለ። እዛ ላይ አምኜ ወስዳለሁ። መስራት ያለብን እናንተም አንተ እንደምትለው ንዑስ ብሔርተኝነት ችግራችሁ በዛ ከምትል ችግርን ፍታና ና ብለህ ቁጭ ብታረቅ ጥሩ ነውና እዛ ጋር እጋራዋለሁ። መሳሪያ ያልከው ሁሌ ምንን ይከነከነኛል። ሰላም በሰላም የምናነሳቸው አሁን ባለንበት ለበል እኔ የኦሮሞ ጥያቄ የፖለቲካ ምህዳሩ ሰፍቶ ካለ እና ቢገኝ የኦሮሞ ህዝብ እኔ እኮ ኦነግ አመራሩ ወደ አገር ቤት ስገባ መጀመሪያ ከፕሌኗ የወረድኩት እኔ ነኝ እና ያንን ህዝብ ሳየው ኦሮሞ ህዝብ የሚፈልገውን ካገኘ ምን አይነት ህዝብ እንደሆነ ተረድቻለሁ። ስለዚህ እንደሚፈልግ አድርጎ የፖለቲካ ስርዓቱን ማራመድ የሚችል ኢንቫይሮንመንት ከተፈጠረለት መሳሪያ አይደለም ድንጋይ አያነሳ። ችግሩ ያ እድል ነው የጠፋው እንጂ እነዚህ ያነሳዋቸው ጥያቄዎች ለበላቸው አሁን ያለ መሳሪያ ቁጭ ብለው መፈታት የሚችልበት ደረጃ ላይ ናቸው። በዚህ ካንተ ጋር እጋራለሁ። በት ሃው የሚለው አልተገኘም። ራስ ወዳድ ሆነ ሁሉ የሚለው ነው። ስለ መሬት አነሳ። መሬት ራሱ አሁን ችግሩ እኮ እንደመሰለ ቴዲ፣ እኔ ያው ግልጽ ነው የምናገረው አይደለ? መሬትን የኢትዮጵያን ትርጉም ቅድም እንዳነሳው መሬት ለአንዳንዱ ርስት ነው፣ ለአንዳንዱ ጉልት ነው፣ ለአንዳንዱ ጭሰኛ ነው የሚባለው። ለኦሮሞ ግን መሬት ማንነቱ ነው።
አሁን ችግሩ ገባ። አሁን ለምሳሌ ለፈወረቱ ለማ ነው የሚባለው፣ ለፈወረ መጫ፣ ለፈወረ ቦረና ነው የሚባለው። መሬት ራሱ ስትሰይም በማንነት ነው። አሁን ያ ስቴሪዮ አለ ያዝልኝ እንደ ባህል እንደ just you know when you say ኦነርሺፕነቱ ሲመጣ መሬትን ኦሮሞ እንደሌላ ነው የሚያየው። አማራ አካባቢ ብትሄድ ርስታችን ነው ብሎ ነው የሚወስዱት መሬትን። አሁን እንግዲህ አማራ ብሔርተኛ የሚያየው ህገ መንግስቱ ደግሞ የብሔር ብሔረሰቦች ነው የሚለው። ስለዚህ እኔ እንደ ኦነግ ደጋፊ ብለህ ነው የጠየከኝና ለእኔ ያ መሬትነት የራሴ አርጌው የኦሮሞ ነው ብለህ ስጠኝ ፍንፍኔ። ስርዓተ መንግስቱ ኦሮሞን በነፊት ሊያደርግ የሚችል ሰላም ኖሮ ኦሮሞ ደግሞ ሊያመርትበት የማይችል ከሆነ ምን ዋጋ አለው? ለኔ ምንም ዋጋ አለው። አንዱ የአንዱ ኢፌክት ነው ማለት ነው። ስለዚህ መሆን ያለበት የባለቤትነት ጥያቄ ሲነሳ ከማስተዳደር አኳኋን ነው። አለበለዚያማ ቴዲ ሆነስትሊ ስፒኪንግ ኦሮሚያ ክልል ውስጥ የሚኖረው ህዝብ አማራ ክልል ውስጥ ከሚኖረው በላይ ኦሮሚያ ክልል የሚኖር አማራ ነው የሚበልጠው በብዛት። ጉራጌ ክልል ውስጥ የሚኖር ነን ጉራጌ በላይ ኦሮሚያ ክልል የሚኖር ጉራጌ ነው የሚበልጠው። ኦሮሚያ ኦሮሞ ያንን ኤክስፕሎር የሚያደርገውን ይሄ ኤክስፕሎቴሽን ቅድም ያነሳው የመጠቀም ጉዳይ የምናምን ጉዳይ የኔ ክልል ነውና እኔ ብቻ ልጠቀም አላለም። በክልሉ ላይ ኢንቨስትመንት ከመጣ ወረቨር ዩጎ እኔን ታየኛለህ። እኔ ትሬር ውስጥ ነው የምኖረው፣ ማይኒንግ ነው የምሰራው፣ ኦልሞስት ክሎዘር ቱ አላስካ። እዚህ ውስጥ ኔቲቮች ናቸው እዚህ የነበሩት ባለመሬቶቹ። የምናወጣበት ማይን የሚወጣበት ቦታ ላይ መሬታቸው ስለሆነ ብቻ እኔ የምሰራበት ካምፓኒ ሪክሬሽን ሴንተር፣ ስኩል፣ ሆስፒታል የተለያዩ ነገሮችን አድርጎላቸዋል። መሬታቸው ስለሆነ ብቻ ከመንግስት በኢንቨስትመንት ከሚከፍለው ውጪ ማለት ነው ድርጅቱ። የኦሮሞ ህዝብ ግን ህዝቡን ሳይሆን ንብረቱን የሚፈልግ ፖሊሲ ነው ያለው። ሻኪሶ ወለጋ ህዝቡን አልፈልገው፣ የወለጋ ወርቅ ነው የሚባለው፣ አረር የአረር ሰንጋ የጅማ ቡና ነው የሚባለው እንጂ ህዝቡን የሚያይ የለም። ያ ፖሊሲዎች ትክክል አይደሉም ነው እንጂ ሌላው ብሔር መጥቶ ኦሮሚያ ውስጥ አይስራ ማለት አይደለም። እሱ ሚስአንደርስታንድ እንደሆነው ወይ ደግሞ እንደና አማራ ኪላ እዛ ወስደው ሰተው ምናምን ብለው ኤክስፕሎት እንደሚያደርጉት አይነት አይደለም። እንደ ኦነግ ከመጣህ ግን በኦሮሚያ ክልል ውስጥ ስለ መሬት ብቻ አይደለም ቴዲ። አንተ ኦሮሚያ ክልል መተከኖርክ እኔ በትውልድ ኦሮሞ የሆንኩትና አንተ ደግሞ ኦሮሚያ ክልል ውስጥ የምትኖር የኦሮሚያ ዜጋ በኦነግ ፕሮግራም እኩል መብት አለን። እኔ እናንተ እዚህ እንኖራለን። እኔ ካናዳዊ ነኝ፣ ናቹራላይዝድ ነው የሆንኩት። ካናዳ ውስጥ ተወልዶ ካደገው እኩል ነው ህገ መንግስቱም ወንጀለኛ መቅጫውም ይሰራልኝ። አንተ ናቹራላይዝድ ሲቲዘንና ይሄን አታገኝም አይለኝም። ኦነግም ኦሮሞና የኦሮሚያ ዜጎች ፖይንት አውት ሂር ኦሮሞ ማለት በትውልድ በአባት በእናት ወይ በደም ወይ ደግሞ በጉዲፈቻ ወይ በሞጋሳ በኤኒ ባህል ኦሮሞ የሆነ ኦሮሞ ነው። ኦሮሚያ ክልል ውስጥ የሚኖር ማንኛውም ደግሞ የኦሮሚያ ዜጋ ነው። ኦሮሞና የኦሮሚያ ዜጎች እኩል መብት አላቸው ብሎ ያምናል ኦነግ። ስለዚህ መሬቱን ለኦሮሞም ስጥ ነነን ኦሮሞም ስጥ፣ መሬቱ ኢንዳይሬክትሊ ሁሉም ተጠቃሚ ነውና በሁለቱም በኩል አሸወይና ነው ቴዲ። እና አያስፈራም ለማለት ነው የኦሮሞ ትግል ሁሉንም አያስፈራም። ስለዚህ እኔ ሿሿ እያረክ መጥቼ ደረቅ ፖለቲካ ውስጥ ከተትኩ እኔ እንኳ ከአንተ ጋር ልቀልድ ነው። ለምን አንዳንዴ ዝም ብለን ብቻ ፖለቲካ ስለምናወራ ሌላ ጨዋታዎች አይገቧቸውም እንዳይሉ ብዬ ከአንተ ጋር ቁጭ ብዬ ጌም ተጫውቼ ላዋራህ ነበር የመጣሁት። ግን ጥሩ የሆነ ዲስከሽን ደግሞ አደረግን። አስ ዩዥዋል ቴንክ ዩ ብሮ ራጂ። በጣም ነው ማከብረህ፣ በጣም ነው የምወድህ። በሚቀጥለው እስክንገናኝ ደህና ሁንልኝ። ቴንክ ዩ ብራዘር። እሺ እሺ።